ነገር በክርስቶስ ስም በተለይም የአጋንንት አሰራርና አጋንንታዊ እሳቤዎች ይወገዳሉ ብለን እናምናለን። ይህን በእምነት ጠንካራ መሆን ያስፈልጋል። አይደለም ራሳችን ላይ ማርቆስ ወንጌል ምዕራፍ 16 ቁጥር 17 18 እንደሚናገረው የሚያምኑ እነኚህ ምልክቶች ይከተሏቸዋል ካለ በኋላ በስሜ አጋንንትን ያወጣሉ ይላል። አጋንንት በእኛ ላይ የሚሰለጥን ሳይሆን አጋንንትን በክርስቶስ ስም የምናባረር ይሆናል ማለት ነው። ባልተሳሳት ዘኍልቍ 23 ላይ እንደዚህ አይነት የአጋንንት ስራዎች በእስራኤል ላይ እንደማይሆኑ የድግምት አጋንንት እንደዚህ የመንፈስ ስራዎች እንደማይሆኑብን መጽሐፍ ቅዱስ በግልጽ ይናገራል ማለት ነው። ያ የተጣለ መንፈስ የተጣለው በእኛ ላይ ኃይል ስልጣን የለውም ማለት ነው። ነገር ግን ያሳድደናል ወይ? በደንብ ያሳድደናል። ራእይ ምዕራፍ 12 ላይ ቁጥር 4 ቁጥር 9 እንደዚህ ስትመለከቺ ያ የተጣለው የቀድሞ ዘንዶ ወይም እባብ የተባለው ዲያብሎስ የሴቲቷን ዘሮች እንደሚያሳድድ ይናገራል። ነገር ግን ይቀጠቀጣል ወይ? በሚገባ ይቀጠቀጣል። ጠላትነት ስላለ ያ ጠላትነቱን ይዞ እሱም የራሱን ድርሻ ለመወጣት ይፋለማል ማለት ነው። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ ስለተባለ ያንን ጠላትነት ለማድረግ ይጥራል። ግን በእምነት በጠነከርን ቁጥር በእኛ ላይ ኃይል ስልጣን የለውም ማለት ነው። እና እንደዛ ነው። የእስልምናው ደግሞ ሌላ ታሪክ አለው። ጠላትነቱ በእስልምና የሚጀምረው ራሱ አላህ ነው እንትን የሚያደርገው። ገና ሰዎች ሲወለዱ እያንዳንዱ ከመርየም እና ከኢሳ በቀር ሴጣን ይነካቸዋል፣ ይቆነጥጣቸዋል። ሰዎች ሲወለዱ ራሱ ያ ሴጣኑ አታችድ ሆኖባቸው ነው ቆንጥጧቸው ነው የሚል አስተምሮ አለ። ሱራ 2 34 እስከ 38 ሱራ 7 ከ15 እስከ 25 ሱራ 20 ከ117 እስከ 125 እንደዚህ አካባቢዎች ላይ ከገነት ከተባረረ በኋላ ሴጣንና አዳምና ሔዋን ጠላትነቱ ቀጥሎ ከዛ በኋላ እንደዚህ አይነት ነገሮች እንዳሉ በደማቸው ውስጥ እንደሚዞሩ አብሯቸው እንደሚተኛ ምናምን ነገሮች አሉ። ያው ለሚስራ ብዙም ስለማይሆናት እሱን እንለፈው። የኛው ግን በክርስቶስ ኃይል የተመታ ስለሆነ የተወገደ ስለሆነ የተቀጠቀጠ ስለሆነ እኛ ላይ ስልጣን ኃይል የለውም። ሊፈታተንን ይችላል። እኛ ግን አሸናፊው ነን። በክርስቶስ እናሸንፋለን እና እናወራለን። ለማንኛውም ሚስራ አይመስልሽም? ሚስሩ ደስ ይለኛል። በቂ እንትን የምታውቁ ሰዎች ምናምን በውስጥ እንትን በሉ አብቴ አንቺ ነሽ እንትን የምትይውና አውሪኝ በውስጥ ችግር የለውም እህት አለምዬ ምን ጸሎት እሱ ችግር የለውም። አያስታውሰኝም እራሱ ቴሌግራም እናወራለን፣ አታስቢ፣ ታዛዥ ነኝ። እሺ ቀጥሉ። ተማራብኛል። የተማረረች ሐናን ነች የተማረረችብኝ በእኔ። አንቺም ተማረሽ። አትማሪም እላታለሁ። አስተምራኝ ብዬ መች አስተምራኝ ታውቃለህ። እና በጣም ብዙ ድካም ስላለው እኔማ አመሰግናለሁ። በጣም በጣም ነው የማመሰግነው። ሀቂቃ እኔ ፍቃድልን ነው ወላሂ በጣም ቴንኪው። በጣም ነው የማመሰግነው። ያለማረረብህ ያ ድካም ስላለው ነው። ብዙ እንደዚህ እንትን አላችሁ። በጣም ብዙ ሰዎች ስላሉብኝ ሐናን ይገባታል። አክቹዋሊ ምንም እረፍት አግኝቼም ለማስተማርም አልቻልኩም። ዛሬ ራሱ ተማራብኛለች። ያልተማራሽብኝ ቀን የለም። እረፍት ምንም የለኝም። ለዛ ነው። እና የኔስ ወደ ቶፒካችን ባክ እናድርግና ሁላችሁም እናመሰግናለን የመጣችሁት። የዛሬ ቶፒካችን ሞር ኦፍ ክርስቲያን ይሄድበታል። ክርስቲያንን የሚመለከት ነው እና ከተውሂድ ክፍሎች ውስጥ አንዱ የአላህ ቃል ነው። የአላህ ቃል በተመለከተ ከቁርአን ጋር በተያያዘም ቁርአን የአላህ ቃል ነው ወይ? የተውሂድ ክፍልስ ነው ወይ? አላህ በባህሪው ደግሞ ከራሱ ጋር ይነጋገራል ወይ? የአላህ ባህሪያቶቹ ሁለት ሆነው ማውራት ይችላሉ ወይ? እርስ በርሳቸው ማለት ነው። አንድ ሰው ብቻውን የሚያወራ ከሆነ በባህላችን ምንድን ነው የሚባለው? ወይም ትንሽ ንቅል ነገር ነው። እንደዛ ነገር ነው አይደል? ብቻውን እያወራ ከሄደ ሜይ ቢ አሁን ላይ አብዛኛው ሼም ዞት ብቻውን ማያወራው ተፋፍሮ ሊሆን ይችላል። የኑሮ ውድነት ምናምን ነገር የተለያዩ ነገሮች ሊያስወሩት ይችላሉ። ሜንታሊ እንትን ስለሆነ ማለት ነው፣ ስለተረበሸ ብዙ ሰው
ነገር ግን አላህ ብቻውን ያወራል ወይ? ባህሪያቶቹ በራሱ ብቻውን የሚከራከሩ ናቸው ወይ? ክርክር ካለ ለመግባባት አለ ማለት ነው። እና በሲፋቱ መካከል ወይንም የራሱ ሲፋቶች እዛው አርጊው ያደርጋሉ። ይህንን በተመለከተ የምንዳስሳቸው ይሆናል። እንደገና ደግሞ አላህ ሲሉ ምኑን ቆጥረው ነው አንድ ነው ሲሉ፣ እንደገና ባህሪያቶቹ ራሳቸውን የቻሉ በኢምፐርሰን የሚገለጡ ከሆነ ማውራት የሚችሉ ከሆነ ኮንሽስ ማይንድ ካላቸው እነኛ አካላቶች ስንት ናቸው የሚሉትን አላህ አንድ ነው የሚሉ ምኑን ቆጥረው ነው? አንድ ነው ሲሉ እንደኔ ቁመት ያለው ክብደት ያለው እርዝመት ያለው እንደዚህ ቆጥረውት ዳሰውት አይተውት ነክተውት ነው ወይ? አላህ ስለመኖሩ ምንድን ነው ማስረጃቸው? ቃሉ ሲሉ ቁርአን ያላህ ቃል ነው የሚል ኬት አምጥተው ነው? እና የመሳሰሉ ነገሮችን ሰፋ አድርገን የምንሄድባቸው ይሆናል ማለት ነው። በሰፊው የምንዳስሳቸው ይሆናል። ክርስቲያን እዚህ ላይ የምትለው ካለ እንትን በልና ሙስሊሞችን እናስገባለን። ቦስ ይቅርታ፣ ኮፒ ሊንኩን አታቋርጦ፣ ፍቃድ ከሆነ ኮመንቱ ይከፈትና እኔ ቦታ ልልቀቅ። እሺ፣ ኮፒ ሊንክ እንትኖቹ ኮመንት የዘጋችኋቸው ክፈቱላቸው እና ሙስሊሞች የማይሆን ነገር ከጻፉ ብቻ ሚውት አድርጓቸው። በተረፈ ብሎክ እንዳታደርጓቸው። ክርስቲያን መቀጠል ትችላለህ። ገስቱ ያንተ ነው። እሺ፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ክርስቲያን ያላችሁ ማለት ወንድሞች፣ ገስት ላይም ያላችሁ ሁላችሁም እንኳን ደህና መጣችሁ። ያው እንግዲህ ዛሬ ቶፒካችን ፎይ እንዳስተዋወቀ ነውና የአላህ ቃል ምንድን ነው በሚል ነው የምንጀምረው ጥያቄያችንን ማለት ነውና የአላህ ቃል እንግዲህ ብለው የሚያስቡት ቁርአን ማለት ነው ዘላለማዊ የአላህ ቃል ወይም ደግሞ የባህሪው የሆነ ከአላህ ጋር ባህሪን አንድ ባህሪን የሚጋራ እንደሆነ ዘላለማዊ እንደሆነ ሙስሊሞች ብዙ ጊዜ ይናገራሉ። ሙስሊሞች አላህ ብቻውን ያልተፈጠረ ፍጡር እንደሆነ እና እሱ ብቻውን ደግሞ ያልነበረበት ጊዜ እንደሌለ which means ዘላለማዊ አካል እንደሆነ ይናገራሉ። ይሄ እንደዚህ ሲናገሩ በሌላ አነጋገር ምንድነው አላህ ያልተፈጠረ ከፍጥረት በፊት የነበረ ብቻውን የነበረ ነው የሚል አርጊመንት ያስቀምጣሉ። በተመሳሳይ ደግሞ ቁርአን ያልተፈጠረ ዘላለማዊ የአላህ ቃል የአላህን ባህሪ የሚጋራ አካል ነው ብለው ያስባሉ። ዘላለማዊ የአላህን ባህሪ የሚጋራ ወይም ደግሞ የአላህ አትሪቢዩት እንደሆነ ሙስሊሞች ይናገራሉ። ቁርአን ፍጡር ነው፣ የአላህ ቃል ፍጡር ነው? ኧረ አይደለም፣ ፍጡር አይደለም፣ ከዘላለም የነበረ ሰማይና ምድርን ከመፈጠሩ በፊት የነበረ ነው ብለው ስለሚያምኑ ማለት ነው። ስለዚህ በዚህ አርጊመንታቸው እንግዲህ በእስልምና ውስጥ ሁለት የተለያዩ ዘላለማዊ ማንነት ያላቸው አካል አሉ ማለት ነው። which means አንደኛው አላህ፣ ሁለተኛው ደግሞ ቃሉ፣ ያ ማለት ቁርአን ማለት ነው። ስለዚህ ቁርአን ሰሞፍ የአላህን ባህሪ የሚጋራ ከሆነ የአላህን አትሪቢዩት የሚጋራ ከሆነ ፍጡር ካልሆነ ሊሆን የሚችለው ምንድነው ማለት ነው? ፈጣሪ። ምክንያቱም በፍጡርና በፈጣሪ መካከል ኢንተርሚዲየት የሆነ ምንም ነገር ስለሌለ ማለት ነው። which means ፈጣሪ አለ፣ ፍጡር አለ። ስለዚህ ቁርአን ደግሞ ፍጡር አይደለም፣ ስለዚህ ፍጡር ካልሆነ ፈጣሪ ነው የሚለውን ነገር ስለሚያስይዝ ማለት ነው። ስለዚህ ዘላለማዊ የአላህን አትሪቢዩት የሚጋራው ቁርአን ምን እንደሆነ ምንነቱን ያስረዱናል ማለት ነው ሙስሊሞች። ዛሬ በዚህ ላይ ቶፒክ ይዘን እነጋገራለን። እሺ፣ እናመሰግናለን ክርስቲያን። ልብ በሉ ቁርአን ያላህ ቃል ነው ብለው ያምናሉ። አንድ ያላህ ቃል ደግሞ ፍጡር አይደለም ብለው ያምናሉ። ሁለት ባህሪው ነው ብለው ያምናሉ። ሶስት አላህ ደግሞ ፍጡር ውስጥ አይገባም፣ ሊነካ ሊዳሰስ እንደዚህ አይነት ክሬሽን ውስጥ አይገባም ብለው ያምናሉ። ባህሪው ከአላህ ተነጥሎ እኛ ጋር ግን መጥቷል። ቃሉ ልክ እንዳላ አይን፣ እጅ፣ እግር ነው ብለው ነው የሚያምኑት። ታካሉ አንዱ ነው ብለው ነው የሚያምኑት። እንደዛ ብለው የሚያምኑ ከሆነ የአላህን አንደኛውን አካል ይዘናል ማለት ነው። የአላህን አንደኛውን አካል ይዘናል። ያ የአላህ አንደኛው አካል ፍጡር ውስጥ ገብቷል ማለት ነው። እኛ ፍጡር እስከሆነ ድረስ የአላህ ባህሪን ይዘነዋል፣ አግኝተነዋል ማለት ነው።
ይህ ከሆነ አላህ ፍጡር ውስጥ አይገባም የሚለው ነገር ውድቅ ይሆናል ማለት ነው። ግማሽ አካሉ ገብቶ ግማሽ አካሉ ነው ወይንም ያልገባው ማለት ነው። ይሄ አካሉ የገባው ደግሞ በቂያማ ቀን ሰው ሆኖ ይመጣል። የገረጣ ሰው ሆኖ ይመጣል። የገረጣ ሰው ሆኖ የሚመጣ ከሆነ ፍጡር ካልሆነ ምንድን ነው ሊሆን የሚችለው? ይህን አካል ምን ብለው ነው የሚያመልኩት ሙስሊሞች? ፍጡር ወይንስ ፈጣሪ ብለው? አይ ፍጡርም ፈጣሪም አይደለም ካሉን ደግሞ ፍጡርም ፈጣሪም ያልሆነን ነገር ምንድን ነው ሊሉት የሚችሉት? ምንድን ነው ፍጡርም ፈጣሪም ያልሆነ ነገር? ፍጡር ነው ማለት በጊዜ ውስጥ የጀመረ ማለት ነው፣ አስገኝ ያለው ማለት ነው። ፈጣሪ ማለት ደግሞ አስጀማሪ የሌለው ዘመን የማይቆጠርለት ማለት ነው። ይህ አካል ዘመንም አይቆጠርለትም፣ ዘመን አይቆጠርለትም። ሰላም እያልኩ ነው። ማህበር ርኩሳን አንዴ ዊዝ ብላክ ተረጋጋ፣ ቡሽቲ እናት ልብዳለ ሚውት አድርግ። ጥንብጌ ሸርሙጣለች። ተረጋጋ። ቡሽቲ የእናትም ሰው የሚረጋጋው አንተ ጥንብ ሰገጥ የቡሽቲ ተረጋጋ። ቡሽቲ ከርኩስ ነገር ጥሩ ነገር አይገኝም። ከማህበር ርኩሳን ጥንብ ቡሽቲ የመሐመድ ውጤት። ቆይ ተረጋጋ ፕሊስ። የመሐመድ መንፈስ እንደዚህ ነው። ተረጋጋ። ሰማንተ ሰው አምላኪ እናት ልብዳለ ቡሽቲ ተረጋጋ። አንቆር ማህይም ስድብን ያዘው። ከመሐመድ የለመድከው አንተ ጥንብ ማህይም ሰገጤ አዳምጥሽ አዳምጥ። ኢየሱስ ጌታ ነው ትላለህ እንዴ? ጥንብ ርኩሳን አትፍረዱበት፣ ጸሎት አድርጉለት። አጋንንቱ ነው እንደዚህ የሚያስለፈልፈው። ዝም በል እባክህ። ጥንብ ርኩሳን እኔ ወንድ አላመልክም። እሺ ማህይም እና ነው ባይዘ አላህ ፍሪዛም ፂም አልባ ድፍን የሆነ ስፐርሙን የሚረጭ እንደሆነ አሳያለሁ። ስፐርሙን የሚረጭ ፍሪዛም ጸጉር ፂም አልባ ከተባለ ምን አይነት አምላክ እንደሆነ ተረጋጋ። በትክክል አስተምረሃል። ጥንብ መሀይም ተረጋጋ። አላህ ስፐርሙን የሚረጭ የእናትም ስለ የሚረጋጋው አንተ ጥንብ ሰገድ ተረጋጋ። አላህ ተረጋጋ። ምን አይነት ባለጌ እንደሆኑ ያቸው ሙስሊሞች እንደዚህ አይነት ቆሻሻ አስተምሮ የለመዱት ከነብያቸው። ይኸውን የነቢዩን ሱና እየተገበረ ነው። ቢያገኘኝ ደግሞ ከኢየሱስ ነው። ተረጋጋ። ቢያገኘኝ ደግሞ ያርደኛል። ምክንያቱም ሱናው እንደዛ ስለሆነ ውሽጤን እናት ልብዳለ። ሱናው እንደዛ ስለሆነ ነው። አትፍረዱበት፣ አትፍረዱበት። ሐዲስ ላይ ምን ይላል ነብዩ? ኢየሱስ ትላለህ። ተረጋጋ። ና ወደ እውነተኛው መንገድ ጥንብ። እውነተኛው መንገድ እስልምና ነው። ማን ባለጌ እንደሆነ ታዘቡ። እስልምና ዝም በል እባክህ ቡሽጤ። ከአንተ ወዲያ ባለጌ አይደል? ስድቡን ሁሉ እዩት። ከአንተ ወዲያ ቡሽጤ ያለ እናት ልብዳለ። ያለ ስድቡን እንዳለ አዳምጡ። የእናትህም ነው ስድብ። የሸርሙጣ ልጅ ተረጋጋ። ምን አይነት ባለጌ እንደሆኑ ያቸው ከነብያቸው በዳው ከረዳው እያልኩ አንተን የሙስሊም ማህበረሰብ አልወክልም። ጥንብ ሹጢያ እኔ ራሴ ወክዬ የምናገርክ እስልምና ማለት እንደዚህ ነው። እኔ ራሱ አልወክልም አልኩ ነው። ከእስልምናም አይደለሁም ከመሐመድ የለመደው እንደዚህ አይነት ከእስልምናም አይደለሁም ከክርስትናም አይደለሁም። አንተ ጥንብ ሰገጤ ግን አንተ ቡሽጤ ነው። እስቲ ነብዩ መሐመድ ሐሰተኛ ነብይ ነው በል። ይሄ ጨረቃ እኔ ሙስሊም አይደለም ኮብልስቶን እንደዚህ አይነት ቆሻሻን አስተምሮ ተምሮ የመጣው ከማን ነው? ከነብዩ ነው። ሙሐመድ ሰሃባዎቹ እሱ የተናገረውን አይነት ለማድረግ ፓሪ ያዘጋጁ ነበር። ባይዞ አንተ ምን ትወዳለህ ሲባል የከሌን ቂጥ ነው የምወደው እየተባባሉ ማለት ነው። ካካማያው በጣም የከሌ ጥሩ ነው እየተባባሉ ሰሃባዎቹ ድግስ ደግሰው እንትን ይሉ ነበረ። አላህ ከሚወዳቸው ነገሮች አንዱ ቂጥ ነው ይላል። ለዚህ ነው የወንድ ልጅ እንትንን ይወዳል አላህ ይላል። አላህ አንድ ወንድ ልጅ አንዱ እንትን ቂጥ የሚሰጥ ሆነ አላህ ያኛው ወደ ሴት ይቀየራውና በዛ ይቀጥላል ይላል። ቆሻሻ አስተምሮቱ ስላለ ነው። እንደዚህ አይነቱን አስተምሮ ማናነበው፣ ማንገልጠው፣ ማናስተምረው ቶክሲክ የሆነ አስተሳሰብ ስላለው ይሄ ሰዎችን ስለሚመርዝ ለአይምሮች በመጠንቀቅ መረጃዎች ቢወጡ ሰዎችን አይምሮ ይረብሻል ከሚል ነው። አንተ በባዶ ሜዳ መተህ ስትደነፋ እኛ በመረጃ ልናሰጣብህ እንችላለን። ብትጠነቀቁ የተሻለ ይሆናል።
ብትጠነቀቁ ጥሩ ነው። ቶፒክ ላይ ለማውራት ሞክሩ። ኤኒዌይስ ወደ ቶፒካችን ባክ እናድርግ። እስልምና እንደዚህ ነው። ባይሰድቧችሁ እንኳን ያርዷችኋል። አንሳደብም ሲሉ ከሰማችሁ እናርዳለን እያሉ ነው አስተምሮቱ ስለሆነ። ኤኒዌይስ ቶፒካችን ላይ እንመለስና ግን እፎይ እንደው ከአንተ በላይ ባለጌ አለ? ሰው ባለጌ ብለህ የምትሳደበው የሰው ሃይማኖት የምትሳደብ ቆሻሻ ባለጌ እኮ ማለት አንተ ነህ። ወላሂ አውዝ ቢላሂ ሚነ ሸይጣን ረጂም። ከፍ ላድርግ ማስረጃ ለመረጃ ያወራሁትን ቻሌንጅ አድርገኝስ አንተ መሀይም። የራስህ ሰዎች ደግሞ የሙስሊም ስም እየቀየሩ ሰምተናቸዋል እኮ ሲወያዩ የሙስሊም ስም ቀይረን ሰለምን እንበል ካፈር እንበል እያሉ ማስረጃ ካፊሮች ትገርማላችሁ። በጣም ማስረጃ መሀይም ብሏል ነብዩ። መሀይም ነው ስድብ ከሆነ ነብይህም መሀይም ነው። ቆሻሻ ይተርክ ነብይህ ቆሻሻ ውሃ ነው የሚጠቀመው፣ ነብይህም ቆሻሻ ነው። እንደዛ ከሆነ ቴንክ ዩ። በነገራችን ላይ አዳምጡ። ማስረጃ ይኖራል ማምጣት ትችላለህ። ልታገስ ልብ በሉ የተናገራቸው ነው። ሱራ 7 157 ላይ ሱራ 2 79ን ተፍሲር ኢብን ከሲር ቡሃሪ 1913 ላይ ነብዩ መሀይም ነው ይለዋል። ስለዚህ መሀይም ብሎ ስድብ ከሆነ ነብይህን ነው የሰደብከው። አመሰግናለሁ። ቆሻሻ ብሏል። ሱናን አቢ ዳውድ 67 ሱናን አቢ ዳውድ 66 ነብዩ በገማ ውሃ የሚታጠብ ነው። አልሐመዲያ 319 ነብይህ ተቅማጥ ዞት ቂጡን በእጁ ከጠረገ በኋላ አለ ውሃ በታጠበ በቂጡን በእጁ ጠርጎ ግድግዳ ላይ ከጠረገ በኋላ ከዛ በኋላ አታውቀውም እኮ ፈይ አታውቀውም፣ ወላሂ አታውቀውም። ጭራሽ ቁጥር ነው እንጂ አዳምጥ ያብስ ነበረ። ከዛ በኋላ ቁጥር ነው የምጠራው ብላ ሲባል እምቢ ብሎ በዛ እጁ በላ ይላል። ምክንያቱም እኔ ለምግብ አልታጠብም ይላል። ሰው ነብይ የምትከተለው እንደዚህ ነው። ሱናን አናሳይ 327 ላይ ነብይህ ውሻ በሞተበት ሰገራ በተጣለበት በዛ የሚታጠብ ነበር። ሱናን አቢ ዳውድ 380 ላይ ቅማላም ነበረ። እንቀጥል። አሁን ይበቃሃል። ቶፒኩ ላይ አውራ። ኤኒ ታይም እኔ የወረወርከው አይነ መጭማጫ ቶፒኩ ላይ ታወራለህ ወይንስ ከታች ሆነ ትቀመጣለህ? በጣም አናደውሃል ማለት ነው። በጣም አረሃል ማለት ነው። በጣም ጨሳችኋል ማለት ነው። አትበሳጩ፣ አትናደዱ። ጨጓራችሁማ እንደዚህ አይረር። አስተምሮት ሌናና ቻሌንጅ አድርገኝ። እኔን ተሳዳቢ ነው ካልክ ነብይህን ባለጌታ አድርገዋለህ። የጠቀስከውን ስድብ ነብይህ ላይ ያሳይሃለሁ። መረጃ ጠይቀኝ፣ መረጃውን ከፍትልሃለሁ። እኔ አልሰድባችሁም። እናንተ ስደቡኝ፣ እኔ ሐዲስ ጠቅሳለሁ። እናንተ ንቀፉኝ፣ እኔ ቁርአን ጠቅሳለሁ። እናንተ እኔ የፈለጋችሁትን አይነት ስድብ ተጠቀሙ። ኪታቦቻችሁን ጠቅሼ ነብያችሁ ያደረገው እንደሆነ ያንን ቆሻሻ ተግባር አሳያችኋለሁ። ትቀበላለህ? ቋቅ እስኪልህ ድረስ አስታቅፌ ትወጣለህ። ከዛስ እስልምና ምን አይነት ቆሻሻ አስተምሮ እንደሆነ ሰዎች ይማሩበታል። እናንተ ገስት ላይ ያሉትን ሰዎች ነው የምታዩት። አሁን ገስት ላይ ያሉትን ከእስልምና የወጡትን ያየው አይደለ? ዱቄት አድርገናችኋል መሬት ላይ። እናንተ እዚህ 2-3 ለፎሎወር እና ለወንድ አሻራ እንትን ወዲያ ወዲህ የሚሉትን የሚዟዟሩትን የእናንተን እንትን ያያችኋቸዋል። ድራማ እንደምትሰሩት እናንተ እኛ እንደዛ መስሏችሁ ነው። መሬት ላይ ምን እንደሰራናችሁ ታውቁታላችሁ። ለዚህ ነው ጨርቅ አስጥለናችሁ አደባባይ ላይ እንድወጡ ያደረግናችሁ ባንዴ። ለዚህ ነው መግለጫ እስክትሰጡ ድረስ ሰሞኑን እየተራራጣችሁ አሁን ድረስ ያላቆማችሁት። ተቋሟ የኛ ምንም ሳትል በግለሰብ ደረጃ ያውን በቲክቶክ ደረጃ ላይ ድርጅቶች እንትን ብላችሁ እየተረባረባችሁ እንታደግ ይሄ ነገር ጥሩ አይደለም ብላችሁ ስትመካከሩ የነበረው ቪዲዮዎች እኮ ጀሌ ነው። በዚህ ከቀጠለ አስጊ ሁኔታ ውስጥ ነን ብላችሁ የተወያያችሁት እኮ ጀሌ ነው። ከቲክቶክ ይልቅ መሬት ምን እንደተሰራ ሄድና እኔ ላይ ሲጽፍ የነበረው ገንዘብ ሲሰብስብ የነበረውን ያሉትን ጠይቀው እስቲ።
አንተ ቲክቶክ ላይ ያለውን ነው የምታየው። ከሌ ሰለመ ከሌ መጣ ትላለህ። መሬት ላይ ተጫውተውብናል ብለው ያሉትን ሂድና ለምን እሱን እንደማይለቅ ጠይቀው እስቲ። በዘመናት መሬት አደባባይ ላይ ያልወጣችሁትን አደባባይ እንዲወጡ ያደረግናችሁ ለምን እንደሆነ ጠይቃቸው። ኤኒዌይስ ቶፒኩ ላይ አውራ። እያንዳንዳችሁ ቤታችሁ ገብተንባችኋል። ለዛ ነው ክርስቲያን ቶፒኩን እንትን እንበለውና አንድ አዲስ አውጣና በዛ መሰረት ብንሄድበት ምን ይመስላል? ኦኬ አምዳውድ 47:37 አንዴት ከፍተውና እኔ ለአንተ ነበር አክቹዋሊ ይህንን ፕላትፎርም የለቀኩት ዛሬ ወደ እኔው መለስክብኝ። ያ ሙስሊሞቹ እንግዲህ ቶፒክ ለማስቀየር የሚሄዱበት መንገድ ነው እንደዚህ ሁሉ ውስጥ ያስገቡንና ቶፒክ ላይ ስቲክ አድርጉ በተቻላችሁ መጠን። ያ ቶፒክ ላይ ፎከስ እናድርግ። እስልምና አይሳደቡም ሲሉ እናርዳለን እያሉ እንደሆነ እንዳይዘነጋ ግን። አይሻ ወንድሞችሽን ታዘብሻቸው አይደለ? ምን ያህል ባለጌ እንደሆኑ። ጅብ ካለፈ ውሻ ጮኋል። አንተ ምን ሸከረ ዝም ብላል። አንሳደብም ይላሉ እኮ እንደዚህ መጥቶ ተሳድቦ ማለት ነው። ምን ያህል እንደሚሳደቡ ግን ታዘብሽ አይደለ? እፎይ ቆይ ጀማል ሚስራም ታዝበሻል። ሚስራ ምን ትያለሽ? አንቺ መጥተው ተሳዳቢ ቤት ይሉሻል አይደለ? ሚስራ አለሽ? የት ነው የምትደበቂው? አለው እየሰደበኝ ነበር ባይዘው። ይሄ በቀደም ማለት ነው ቀጥ ብሎ ገስት ልኮ እኔን ጥርግርግ አድርጎኝ ነው የወጣው ራሱ የቀደመው ልጅ ማለት ነው። እና እንትን ስሙ ነው ራሱ ምናምን እንትን አትበል። ያ ብዙ አካውንት አለው ልጁ እንዲሁ ነው። እሺ መልካም ሂድበት። ክርስቲያን ቀጥል አንብበው። ኦኬ እሺ አብሽር እንዳይሰማ ፈይ። ኧረ ምን ይሰማኛል? ዋናው እናንተን እንደዚህ እነሱ ቢሳደቡም እናንተን ማስመለጥ ነው የኛ ዋና ዓላማችን። ምንም ይሰማን የለም። ባይዘው በተሳደቡ ቁጥር ባሉነታቸውን ስለሚያሳዩ እኔ ደግሞ ሐዲሳቸውን ስለምጠቅስ ከስር ለምሳሌ 2700 ሰው አለ። በትንሹ 700 ሰውን የሚያዳምጠው ሙስሊም ነው። 2000 ክርስቲያን ከሆነ 700 ሙስሊም እኔን ቁጭ ብሎ እያዳመጠ ነው። የትኛውም ቤት ሙስሊም እንደሚያዳምጡ እኔ ቤት ከየትኛውም በላይ ነው የሚያዳምጡኝ ማለት ነው። እንደማልዋሽ ያውቃሉ። እውነት እንደምናገር ያውቃሉ። ቦታ ሰጥቻቸው እንደማደምጣቸው ያውቃሉ። ለዛ የትኛውም ቤት እንደኔ ቤት አይደለም የሚያዳምጡት። እኔ ቤት ቁጭ ብለው ተምረው ስወጣ በትንሹ 5 ልጆች ወይ 6 ልጆች ዛሬ አስተማርከው ወይን አልገባንም ወይን መረጃውን ስጠን ይሉኛል። ወይንም ደግሞ እስቲ እናንተን ደግሞ ብለው ጥያቄ ሊጠይቁ ወይን መምህር መድብልን ብለው ይመጣሉ ማለት ነው። እናንተ የምታዩት ገስ ላይ የሚገቡትን ነው። ከስር ቁጭ ብለው ኖት እያያዙ በገቡት የሚናደዱ አሉ። በገቡት በሚሰጡ ምላሽ ኦኬ ሃይማኖታችን እንዲህ ነው እንዴ ብለው የሚሄዱ አሉ። እኔ እነሱን ነው የምፈልገው። አይምሯቸው ጤናማ ስለሆነ ጤናማ አይምረው ስላላቸው ተምረው ከስር ኖት ተዘው የሚሄዱ ስላሉ ማለት ነው። ዋና ዓላማችን እኛ እነሱን ነፍስ ማዳን ነው። ገስ ላይ ገብቶ እዚህ ውር ውር የሚለውን አይደለም። እኛ ሙስሊሞችን አይደለንም ድራማ ለመስራት ገስ ላይ እዚህ ውር ውር የሚለውን እነሱን በማጥመድ ላይ አይደለም እናተኩረው። ነፍስ ነው ከስር ያለው ከላይ ወጣው። ስለዚህ የማዳን ስራ ብቻ ነው የምንሰራው። ያንን ደግሞ እናደርጋለን፣ እያደረግንም ነው። ሰው ክርስቲያን አንብበው። ኦኬ እሺ ሱናን አቢ ዳውድ እስላም
አንተ ተሳደቡ እያልክ ተሳስካለህ። አንተ የምትሳደበው አይታወቅህም ግን። እሺ ይቅርታ በቃ ገር ቶፒኩ ላይ እናውራ። ድምፅ አለ የሚረብሽ አብሮ። ይቅርታ ብያለሁ። ቶፒኩ ላይ ታወራለህ አሁን። ምን ይቅርታ ብያለሁ። ቶፒኩ ላይ አውራ። አምላክ ነው የምትሳደበው? ለምን ያጫውታል? ይቅርታ ቶፒኩ ላይ አውራ። ይቅርታህን ይዘህ እዛው ገደል ግባ። አንተ ቆሻሻ ደንቆሮ ደደብ። ማን ታስተማርከው? አህያ መሀይም። እሺ ነኝ። ቶፒኩ ላይ አውራ። ዲቃላ። እሺ ይሁን። እሺ ቶፒኩ ላይ አውራ። ሙስሊሞች ታዘበው። መልሳቸው የሙስሊሞች ይሄ ነው። ሌላስ መልስ አለ ቶፒኩ ላይ? ኧረ እባክህ አምላክን እንደፈለክ እየተሳደብክ እንደፈለክ እያረክ አሁን አንተ እኮ ወንድ ልጅ የምታመልክ ቆሻሻ ነህ እኮ አንተ። እሺ ወንድ ልጅ የምታመልክ ቆሻሻ ምንድነው እሱ? አንተ የምታመልከው እንትን ነው እንዴ? ወንድ አገረድ ነው እንዴ? ባይሴክሹዋል ነው? አንብብ። እኛ መለኮት ጾታ አለው ብለን አናምንም። ያንተ የምታመልከው ግን ድፍን የሆነ አንተ በግ ምንድነው የማነብልህ? አንተ የበግ ቆይ አሁን ሐዲሱ ላይ አውራ። አንተ በግ ነህ። አንተ እዛው ቅጠፍበት እንደፈለክ። ሐዲሱ ላይ አውራ። ይዞህ በርታ። ሐዲሱ ላይ አውራ። ሙስሊሞች እንደዚህ ናቸው። ቆሻሻ ደንቆሮ መሀይም ነህ። እሺ አላም ደንቆሮ ብሎ ነበር የሚሳደበው በቀራ ላይ 18ኛው አያ ላይ ደንቆሮ መሀይም ምናምን ቃላ እያለ ይሳደባል። አንብብ። የራስህን አስተምር። የራስህን እስኪ አስተምር አንድ ቀን እንኳን። መልካም በቃ ይበቃሃል። ብትሞት አታወጣውም ያንተን እኮ። ከታችሁን አያችሁ ምላሽ የሙስሊሞች መልስ የላቸው። እስልምና እንደዚህ ድንቁር ያለ ማያውቁትን በአረብኛ በማጭበርበር እንደዛው ወፈፌ የሆኑ ሰዎችን በማጭበርበር እንጂ ሰከን ያሉ የሚያገናዝቡ የሚያውቁ የሚረዱ የሚያነቡ ሰዎችን እስልምና ቻሌንጅ ማድረግ አይችልም። ሙስሊሞች ምንድነው ታርጌታቸው? ምንም ማያውቁ እንትኖችን ሰብስበው እነሱ ማደናቆር፣ በአረብኛ መሸወድ ነው። የሚያውቁ ፊት ቀርበው ግን ማስረዳት አይችሉም። እስልምና በውሸት ላይ ቤቱን የገነባ መሰረቱ ውሸት፣ ጣራው ውሸት፣ ግድግዳው ውሸት የሆነ እስልምና በአረብኛ የተጠቀለለ የሐሰት ትምህርት ነው። ለዚህ ነው የሚበሳጩት እውነተኛ አስተምሮቱ ሲገለጥባቸው። ለዚህ ነው የሚናደዱት። ቶፒክ ለማስቀየር የሚጥሩት ተልከው የሚመጡ ናቸው። እነኚህ ቶፒክ ለማስቀየር ባይዘ ፐርፐዝሊ ተዘጋጅተው ለማስቀየር የሚጥሩት ተልከው የሚመጡ። ለዚህም ነው ቶፒኩ ላይ ከማውራት ይልቅ ቶፒኩን ሽፍት ለማድረግ የሚጥሩት። ኤኒ ታይም ቢመጡም ግን ቶፒኩን ሽፍት ለማድረግ ቢመጡ ከብርሃን በፈጠነ ሁኔታ ላነሱት ቶፒክ ምላሽ መስጠት እንችላለን። አሁን አዲሱ ምንድነው የሚለው? ቁርአን ፍጡር አይደለም ይላል። ጀማል ደግመህ አስገብተናል። ደግመህን አሁን ሁለተኛ ገብታ አሁንም ሁለተኛ ሰድበህን አትወጣም ብዬ ተስፋ አድርጋለሁ። ሐዲሱ ላይ ታወራለህ። ማይክህን ብድግ አድርገውና እኔ ጥያቄ ነው ያለኝ። ሐዲሱ ላይ አውራ። ቅድሚያ ጥያቄ ነው ያለኝ። የሐዲሱ ሳይሆን ጥያቄ ነው ያለኝ። ትመልስልኝ። ሐዲሱ ላይ መልስና ትጠይቀናለህ። ሐዲሱ ላይ መልስና ትጠይቀናለህ። ያላ ቁላ ተቀጠቀጠ ወደ እግዚአብሔር ጉባኤ ገባም የሚለውን አብራራልኝ። ቁላ ተቀጥቅጧል። አንተ መግባት ፈርተሃል። መጽሐፍ ቅዱስ ነው የሚለው እኮ። ቀጥቅጠኸዋል ወይ አሳስበዋል? እሱን አብራራልኝ አልኩ እኮ። እንዳብራራልህ አንተ የሚመለከት ከሆነ ቀጥቅጠሃል ወይ? ለምን ቀጠቀጥከው ብዬ ከዛ ጠይቀሃለሁ። ለምንድን ነው የቀጠቀጥከው? ቅዱስ ነው የሚለው እሱን አብራራልኝ ብያለሁ። አብራራልኝ። አዎ ቁላው የተቀጠቀጠ በዘዳግም ምዕራፍ 23 ቁጥር 1 ላይ ወደ እግዚአብሔር ጉባኤ አይግባ ይላል። ያንተ ደግሞ ገነት አይገባም ይላል። የኔ ጉባኤ ነው የሚለው፣ ያንተ ገነት ነው የሚለው። ኤኒዌይስ ለምንድን ነው የቀጠቀጥከው? ተቀጥቅጧል አንተ? የእናንተ የተቀጠቀጣችሁት አይገባም። እኔ አልተቀጠቀጥኩም። እኔ ለጣዖት ብልቴን የምቀጠቅጥ ሰው አይደለም። የተቆረጠው የሚለውስ አይልም። የተገረዘ አይልም።
ሚለው ምንድነው? እንደዚህ የቀጠቀጠን ነው። ያ እኔ ደግሞ ለጣዖት ብልቴን የምሰዋ ሰው ስላልሆንኩኝ ብልትህን አንተ ለጣዖት ቀጥቅጠሃል ወይ? ለጣዖት ራስን ትሰዋለህ ወይ? መልስልኝ። የአንተ ገነት አይገባም ነው የሚለው፣ የእኔ ጉባኤ ላይ ነው ያለው። አሁን መልስልኝ። ማይክን አንሳው። መጽሐፍ እንግዲህ አንብበው መጽሐፍ ነው እኮ መልስልኝ። ለምንድን ነው የተቀጠቀጠው? ተቀጥቅጧል አልተቀጠቀጠም? ቅድሚያ ብልትህን ለጣዖት ቀጥቅጠሃል አልቀጠቀጥክም? የእናንተን የሚቀጠቀጠው አልኩህ እኮ። ስለዚህ መልስ የለህም ከስሩን። ኤኒዌይስ ልዩነታችን ይሄ ነው። ተዋቸው በረቢ ዛሬ በስትክክል እንማር። ከነዚህ ጋር እንትን አትበል። ዛሬ ግን እንትን አርብ ነው እንዴ? አርብ እኮ ነድ እንትን ይላልና እንዴት ነው ችግር እንዴ? አርብ ሲሆን እንደዛ ነው እንዴ? አይ ዶንት ኖ መንፈሳችሁ ተረበሸ። አብዱል ቃድር የሚባል ሰው ያለ የሚከበር ሀባሺዎች ያከብራሉ ነው። እንደዛ ነው እንዴ? ነድ ያጨሳሉ ማለት ነው። አብዱል ቃድር አንቺ ሮብ ነው አርብ አይደለም። አብዱል ቃድር ጄላኒ ይባላል። ወላሂ ሮብ ነው አርብ ነው የሚከበረው እሱ። ሮብ ጁማ ነው አይደለ? አርብ ነው። ኖ አርብ በአማርኛ ጁማ ነው። ሮብ በነገራችን ምን ትዝ እንዳለኝ ታውቃለህ? ወይ እኔ ሙስሊም እያለሁ እንደዚህ ነው በቃ የሚያደርግ ከእስልምና ከምታወቅ ይልቅ እንደዚህ ነው የሚሰጥ ጥያቄ ነው በቃ የሚሰጥ ያንን ጥያቄ ብቻ ነው። እስልምናው ምን ይላል የሚለውን አያስተምረውም። ኢቭን አሁን ይሄ ልጅ ምን እያለ እንደሚሰግድ አያውቅም። ምን እያለ እንግዲህ በቀን 17 ጊዜ ሱጁድ ሰላም እፎይ ሰላም አንድ አቡኪ ስርዓት ልመዱ እስቲ እንዲህ የሚያደርጋቸዋል። ይኸው አይ ለምን ትመውተኛለህ? እንደዚህ አይነት ሰላም ስትባል ሰላም ማለት አለብህ። እጅህ ወደ ላይ አድርገህ ፕሊዝ። ሳሂህ ሙስሊም 2167 ኤ ላይ ለክርስቲያኖችና ሙስሊሞችን ቀድማችሁ በፍጹም ሰላም እንዳትሉ ነው የሚለው ነብይህ ማለት ነው። አንተ ግን ከነብይህ ስለምትሻል እንደዚህ አይነት ሰላምታ ስትሰጥ እጅህን ከፍ አድርገህ ሰላም ማለት አለብህ አለ። ነብይህ ግን በፍጹም ክርስቲያንና አይሁድን ሰላም እንዳትል ነው ያለ። ይሄን ያለውማ ያው አለ አይደል፣ በዛ መካከል ባለጌ ሆኗል እና እነዛን መለየት አለብህ አይልም። ዘሆል ነው ያለው። ምክንያቱም ክርስቲያኖችና አይሁዶች ቀድመህ ሰላም እንዳትላቸው ሰላም ካላሉ መንገድ ላይ ካገኛቸው ገፍትረህ ገደል ክተታቸው ነው የሚለው ሳሂህ ሙስሊም 2167 ኤ ላይ ገደል ጣል። እስኪ ገደል የሚለውን ይችን እንግሊዘኛዋን አማርኛ አይደል የምንግባባው? አንተም ያው የማማይ ተማሪ ስለሆንክ ቀይርና እናወራ በአማርኛው። ያው ቀየርኩልህ እኮ ምክንያቱም መሀል መንገድ ላይ ብታገኛቸው ሰፊ ቦታ ላይ ብታገኛቸው ወደ ምንድን ነው እንዴት ነው የምታደርጋቸው? መንገድ ወደ ጠባብ ቦታ ነው መገፈትራቸው። ወደ ገደሉ የሚለውን አሳየኝ እኮ አልኩኝ። ወዴት ነው የምገፈትራቸው? እጠየቃለሁ እኮ ገደል ባስገባት እጠየቃለሁ እኮ። ማንም ይጠይቅ? አትጠየቅም። ምክንያቱም አላህ ይጠይቀኛል። አትጠየቅም። ምክንያቱም ሱራ 9:9 ላይ እንድታሰቃያቸው ሳሂህ ሙስሊም 21 ላይ እንድትጋደላቸው ነው የታዘዝከው እንጂ እንድትጠየቅ አይደለም። ቂያማ ራሱ የሚመጣው እነኚህ ሁሉ ገለ ከጨረስክ ወዲያ እስልምና ብቻ ሲቀር ነው፣ ሙስሊሞች ብቻ ሲቀሩ። እንደውም ትሸለማለህ። እንድንጋደላቸው እንድትጋደሏቸው ያለው ደግሞ ያንንም ታውቀዋለህ ራስህ። ሺህ ጊዜ አነበብከው። አዎ አውቀዋለሁ። ማውቀው ደግሞ ምንድነው ቂያማ እንዲመጣ ግዴታ ዛፍ ስር እንኳን ብደበቅ አይሁዶችን ሄደህ ምን ታደርጋቸዋለህ? ለምሳሌ ዛፍ ስር አንድ አይሁድ ቢደበቅ ዛፉ ራሱ ከኔ ኋላ የተደበቀ አይሁዳዊ ያለና ናና ግደልና ጨርሰው ይልሃል። ዘሆል የሰው ዘሮችን ከእስልምና ውጭ የሚያመልኩትን ገለህ ከጨረስክ በኋላ ነው ቂያማ የሚመጣው። ያ ደግሞ እንደዚህ የሚለው ደግሞ ዛፍ ውስጥ ይቀር ድረስ አዳምጠኝ እንጂ አንተም ተናግረህ እኔም ልናገር። ያ ደግሞ የሚለው ዛፍ ውስጥ ይቀር ድረስ የሚለው ደግሞ ያ አሁን እየተደረገ ያለውን ህፃናት የሚጨፈጨፈውን ያ ሁሉ ነገር ካለፈ በኋላ ነው አይደለም። ህፃናት ጉዳይ ምናምን አይደለም፣ እየተካሄደ እኮ ነው። አሁን እየሆነ እኮ ነው ያለው እኮ። አሁን እየሆነ አይደለም። የመሐመድ ተረት ነው። የትኛው ድንጋይ ነው እስቲ አይሁድ ሙስሊሞችን ጠርቶ ና ከኋላ የተደበቁ አሉና ኑና ጨርሷቸው? ያንንም አካልክ አሁን ምሳሌ እኔ የሆነ ብድግ አድርጌ ያው ከሰማይ ሰማያት ወርዶ ኢየሱስ ያው የወንድ ልጅ ከንፈር ይጠባል ብለህ ይደብራል ማለት የለብኝም። አይደብረኝም። ና ማስረጃ አንጣ ነው የምልህ። ምክንያቱም ለምን ማስረጃ አንጣ
እኔ ግን ነብዬ የወንድ ልጅ ብልት እንደሚጠባ አሳያለሁ። ከሰማይ ሰማያት ወርዶ ማስረጃ አንጣ። ከሰማይ ሰማያት ወርዶ የወንድ ልጅ ከንፈር አምጣ። ማስረጃውን አምጣና አንብበው። ያንን ለምን እንድል ተረጋጋ። ማስረጃውን ክፈት። እኔ አሳያለሁ ፕሊስ። አላህ ፕሊስ። አላህ ስፐርሙን እንደሚረጭ የወንድ ልጅ ፕሊስ ተረጋጋ። የወንድ ልጅ ከንፈር እንደሚጠባ አሳያለሁኝ። አሳይ ፕሊስ። አሳይ። እኔ አዳምጥ። አከፍተውም እንደለ ኦኬ። ስለዚህ ኢየሱስ ይጠባል የወንድ ልጅ ከንፈር። ፕሊስ አላህ የወንድ ልጅ አካል እንዳሉት ምንድነው እሱ የሚያሳየው? ስፐርሙን በዓለም ላይ ረጭቶ ካራሰ በኋላ መቃብር ውስጥ ስፐርሙ ከፈሰሰና ያ ስፐርም መቃብር ውስጥ ገብቶ ሰዎችን ይቀሰቅሳል። ለዘመናት ሚስት ያጣዋላ ብልቱ ቆሞ ሜይ ቢ ፈንድቶበት ሊሆን ይችላል። ያኔ እንትን የረጨው በዓለም ላይ ከረጨ በኋላ ሬሳዎችን አርሶ ያኔ ነው ከመቃብር የሚቀሰቅሳቸው በስፐርሙ። ኢማጂን ለዘመናት ከቆመበት በኋላ ነው ማለት ነው። ሚስት የሌለኝ ሲሆን እያለ የሚያለቅሰው አላህ ለዘመናት ከረጨ እንትን ካለበት በኋላ የቋጠረውን ስፐርም ይረጨዋል። አላህ ወንድ እንደሆነ በብዙ ማሳየት ስለምንችል ማለት ነው። ቆይ ተረጋጊ። ዛሬ ምን ሆነዋል ሰዎቹ? ተረጋጉ። አላህ ደግሞ የወንድ ልጅ መቀመጫን እንደሚወድ በጣም እንደሚወድ ተናግሯል። መወደው የወንድ ልጅ መቀመጫ ነው ብሎ ቶፒክ ላይ አውሩ። ባለጌ ከሆናችሁ የአላህን ብልግና ነቢያችሁ ያስተማረውን አወጣለሁ። አታልቅሱብኝ፣ እገለጣለሁ። ነገ ደግሞ ከዚህ በላይ ታለቅሳላችሁ ማለት ነው። እንደዛ ከሆነ ለምንድን ነው ዛሬ እንደዚህ ሱር ያደረጋቸው? መንፈሳችሁ ለምን ተረበሸ? ዛሬ ብዙ ሙስሊሞችን እንዳወጣውባችሁ ሲገባችሁ ጊዜ ለምን ተናደዳችሁ? ገና አላያችኋቸውም። የወጡትን ገና አላያችኋቸውም። ገና መቻ መጣዋቸው? ገና መቻ አሁን እነ ሚስራን አይታችሁ ነው ተዋቸው። ናናንን አይታችሁ ገና እነሱ እዚሁ ቲክቶክ ስለምታውቋቸው እንትን ብለው መቻ አያችኋቸውና ባለጌን ከኦሮሞን ባለጌን ከኦሮሞን አፋን አደብ ትጎድ አደብ ከኦሮሞን ኦኬ ማል ጎለት ኩን እሺ ወደ ርዕሱ ተመለሺ ያስሚን። ርዕሱ ላይ እናውራ አይሻልም? አይ እኔ መጀመሪያ አፍህን ካላስተካከል አንተ የምትናገረው ሁሉ ፔጅ ላይ አለ እና ፔጅ ላይ እና ታገኘዋለህ ማለት ነው። እሺ በቃ ችግር የለም። አፋንጌ ሀጋ ደብቱት ሲወጅን ሀሰው እንደው ያስሚን ፕሊዝ ቶፒክ ላይ አውሪ መተዱሬ ቀብና ሳረቲ ዱባቹን እንደሳ ኡስማን እንኳን ደህና መጣ። ቶፒክ ላይ አውሩ እስቲ። ሶፍት የለንም ወገኖቻችን፣ ነገ ገለጣለሁ። አቀባበል ዛሬ እያደረጉልኝ ነው። ዋዜማ ይመቻችሁ። ኡስማን እንኳን ደህና መጣ። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ኦኬ ዛሬ ስላላ ቃላት እያወራን ነበረ። ስላላ ቃል እያወራን ነው። አንተ ሜቢ ትመልስልናለህ ብለን ተስፋ እናደርጋለን። መቼም ከአንተ ጋር መሰዳደብ አልፈልግም። ቁርአን ያላ ቃል ነው ብለህ ታምናለህ? ለዛ አይደለም የመጣሁት። ቁርአን ያላ ቃል ነው ብለህ ታምናለህ? ሜቢ ታውን በኋላ ለእሱ አናስተናግድም። ቶፒኩ ላይ ቁርአን ያላ ቃል ነው ብለህ ታምናለህ? አይ እኔ ለምስክርነት ነው የመጣሁት። እፎይ ምንድን ነው የምመሰክረው? ታውቀኛለህ ብዬ አስባለሁኝ። በዋናው አካውንት ያልመጣሁት ያው ሰው ስለሚያውቀኝ ነው። የኤስ ጓደኛ ነኝ። የኤንኤስ የሙ በቴሌግራም ታስተምራታለህ መሰለኝ። አይ ቲንክ እሙ አይ ቲንክ እህቴና ጓደኛዬ ክርስቲያን ሆኗል ያለች ልጅ ነች። ካለች አስገባት። እሺ እሷን አለች። አሁን የለችም። አይ እሷ የለችም መሆኑ ስላለብኝ ነው። የለችም። ካለች አስገባት፣ ግን የለችም። ኦኬ መሐመድ ሐሰተኛ ነብይ ነው በል እስቲ። መሐመድ ሐሰተኛ ነብይ ነው። አላህም ጣዖት ነው። አላህም ጣዖት ነው። ኦኬ አይ ቲንክ ነግራኛለች። እሷ ከሆነች እያልከኝ ሜቢ እስቲ ንገረኝ እስቲ ምን ነበረ የነበረች ወይንም ደግሞ ያለውን ታሪክ ንገረኝ እስቲ። ያው እሷ ባሌ ነው ያለችው። በፊት ቦታ ሳውዲ ነበረች። ቦታ መጥቀስ በቃ ቴንክ ዩ በቃሽ።
ቀጥላውን መጣልኝ። አካውንቱ አዲስ ነው፣ 6 ፎሎወር 3 ምናምን ነው። አዲስ አካውንት ነው። በዋናው መግባት ስላልፈለግኩኝ ነው። መልካም። ለዛ ነው አይ ለማሳወቅ አይ ሳውዲ ከሆነ ችግር የለውም ነግራኛለች። አይ ቲንክ ጓደኛዬ እንደዚህ ሆኗል ብላኛለች። ሙስሊም ነበርክ? ኦኬ። እሷ እየተማረች ነው አሁን እየተከታተለች ይመስለኛል። አሁን እንኳን ኔትወርክ የለበት ቦታ ስለሆነ ያለችው እየተማረች አይደለም። ኦኬ። እህቷም አይ ቲንክ እህቶቹ እንደዚህ ወደ ክርስትና የመጡ መሰለኝ፣ እንደዛ አለች መሰለኝ። ሁለቱም እህቶቿ እንደዛ ናቸው። መልካም። አሁን መቀጠል ትችላለህ። እርግጠኛ መሆን ስለናለብኝ ነው። ሶሪ ሚስ ኢንተርፕሬት አደረገኝ ብለህ ፌንድ እንዳትሆን። አረ ችግር የለውም። እሺ ቀጥል። ምን ልቀጥል? ያለው ታሪክ እንዴት ነበር? ከእስልምና ነው የወጣው? አዎ ያው ያለው ታሪክ ቤተሰብም ሁሉም ሙስሊም ናቸው። እናም ያው በፊት ከታተል ነበረ በጣም እና ለሷም አንዳንድ ጥያቄ ያው እዛው ውጪ እያለች ይሄ እንዲህ ነው ምናምን ቤት ስጠይቃት ከኔ ጋማ አንድ ላይ መሆን የለብንም ምናምን ትለኝ ነበረ እና ትንሽ ተቆራርጠን ነበር ወደ መሀል እና ሰውም ስጠይቅ ምን ስል ያው ማንም የሚነግረኝ ሰው ስለ ያው ይደባብቀዋል ምናምን የምታወጣውን መረጃ ሳይ ምናምን ቀስ በቀስ በደንብ ማየት ጀመርኩኝ ያለውን ነገር። ከዛ በኋላ አኬንና እንትና እንከታተል ነበረ። አኬንና ፈለገን በእናንተ በኩል በክርስትና በኩል ያለውን ነገር በደንብ በዛ ሳይ ስለ ያው በፊት የነበረው አስተሳሰቤ እንደዚህ ጥሩ አልነበረም ለክርስትና ምናምን። ከዚህ ያለውን ነገር ስጠይቅ መሀል ላይ በጣም ዲፈረንስ አለው። ምስልም አላውቀው አይነት እምነት የሆነብኝና በዛ ምክንያት ነው ወደ ክርስትና የመጣሁትኝ። ተጠምቄ ጓደኛዬም ነበረ የንስሐ አባት አገናኘኝ። አንዳም መማራቸውን ነገሮች ተማርኩኝ። በዛ ምክንያት ነው የመጣሁትኝ። በጣም ደስ ይላል። ያ አጫውታኛለች ያለውን ነገር። እንደውም ነችኝ ምንድነው እሱ በጣም ነው አንተም መጠላት ነበረ። ከዛ እህቶቼ እንደዚህ ሆኑ። በቤተሰባችን ውስጥ ክርስቲያን የለም። እህቶቼ ወደ ክርስትና ገቡ። ሳውዲ ነበርኩ ያለሁት። ከዛ ደግሞ ፍቅረኛዬም እንደዚህ ሆነ እና በጣም ተናድጄ ጠይቄው ነበረ። ከዛ ምንም የሰጠኝ ምላሽ የአንተም ቪዲዮ ይልክልኛል ተከታታዩ ነው ያለኝ የሚል ነው የነገረችኝ። እና እንዴት ነበረ ጅማሬህ? ማለት መከታተል እንዴት ነበር የጀመርከው? ከእስልምና መውጣት ቀላል እንዳልሆነ አውቀዋለሁ። አይን እንኳን ላይፍ ምናምን ነገር አላይም ነበረ። ሪከርድ ነው ይመጣልኝ ፎር ዩ ፔጅ ላይ ሪከርድ የተደረገ በጣም ብዙ ነበር ይመጣልኝ እና በዛ ሳይ ያው ላይቭም ቀስ ብዬ መግባት ጀመርኩኝ። ማስረጃዎች ምናምን ሳይ ቀስ እያልኩኝ ነው ላይቭም መከታተል የጀመርኩት፣ ነገሮችንም ክሮስ ቼክ ማድረግ የጀመርኩትኝ። ከዛ ለሷ ያለውን ነገር መላክ ጀመርኩኝ እንድትሰማ ምን እንድትል ሪከርዶቹንም ሁሉንም ላኩላት። እሷም ቀስ በቀስ አሁን እየተማረች ነው። መልካም። እሷን እያወራት ነው። አንዳንዴም ላይ ብዣት እየገባው ነው። ትገባለች። ያ እንደውም እሷ በቪዲዮዋ ነው የምትገባው። ሜይ ቢ አደጋ የሚያደርስባት ከሆነ ቪዲዮቿን እንትኖቿን ታጥፋቸው። እኔም ነግሬያታለሁኝ በሌላ አካውንት ያው ከዚህ ከወጣች በኋላ ኢንቦክስ ላይ ብዙ ነገር ነው የሚሏትና ነግሬያታለሁኝ። ፎቶዎቿ ቪዲዮቿ ስላሉ ትናንት ደግሞ ምናምን እዣ ገብቻለሁ። ሜይ ቢ ታውቃታላችሁ። ቆንጅዬ ልጅ እና ነግራኛለች አንተን ታሪክ ከአንተ ጋር ያለውን ሁኔታዎች ነግራኛለች። ምንድነው እሱ ተከታታይ ብሎኝ ነው እና ያለው ምንድነው አለችኝ። እሱ ወደ ክርስትና መምጣቱ እናመሰግናለን ክርስቶስ ስለጠራው። እነሱ የሰጠዋት ምላሽ ይህንን ነው። ሜይ ቢ ነግራ ከሆነ እሱም ብለሽ ነግራኛለች። እሱም ብለሽ ሳይሆን እሱ ወደ ክርስቶስ መጥቷል። እህቶችሽንና እሱም ብለሽ እንዳይሆን የምትመጪው አንቺ ተማሪ፣ እሱ መምጣቱ ቀድሞ ለአንቺ ምክንያት ድህነት ይሆናል። ነገር ግን እሱ መጣ ብለሽ ተከትለሽ ከመጣሽ ነገ እሱ ቢወጣ አንቺም ትወጫለሽ። እሱ ለዛ ነበረ አላስጨነኳትም። እንዲህ ካልሆንሽ ምናምን ብዬ እኔም አላስጨነኳትም። ያው ተምራ እንድትመጣ ስለምፈልግ ቪዲዮ ምናምን ነው የምልክላት፣ ላይፍ ሼር ምናምን አደርጋታለሁኝ። ከዛ ውጭ ምንም ያስገደድኳትም ነገር የለም። በጣም ደስ ይላል።
በጣም ነው ደስ ያለኝ ስላገኘውህም ማለት ልጫናት አልፈለኩም። ከዛ በኋላ አንዴ ቴክስት አድርጌላታለሁ፣ አንዴም ደውዬላታለሁ ይመስለኛል። ብቻ የተወሰኑ ጊዜ ኔትወርክ ትንሽ ያስቸግራል ያለችበት ቦታ፣ ለዛ ነው በራሷ እንትን ትበለው ብዬ እርግጠኛ መሆን ስላለብኝ ምን ያህል እጠላሃለሁ ብቻ እሱ ተከታታዩ ብሎኝ ሁሌም ያንተን ቪዲዮዎች ይከታተላል፣ ላይቭ ይከታተላል። ነገር የሚያደምጠው እንደዛ ነው ስትለኝ ኦኬ አንዋሽም። አንድ ነገር እውነታ መነገርሽ ምንድነው? አንዋሽም፣ እኛ በፍጹም አንዋሽም። የፈለገውን ቼክ አድርጊ። ባህሪ ሜቢ የምናገርበት ነገሮች ሊያስቀይሙሽ ሊያስከፉ ይችላሉ። ከዛ በዘለለ ግን አንዲት መናገራን ነገር አለመረጃ ውሸት የለችም። የሰጠዋት ይህንን ነው። ክርስቶስ ይጠራሻል፣ ጸሎት አድርጊ፣ በርቺ፣ አንብቢ። ክርስቶስ ህይወት ነው፣ እውነት ነው። እሱ በነቢያትና በሐዋርያት የተሰበከ ሕያው አምላክ ነው። ሙሐመድ ያመጣው ደግሞ በአንድ ሰው ላይ የተመሰረተ የሙሐመድን ፍላጎትና ጥቅም ለማሟላት ነቢያትን አስተምሮ እንዳለ ክዶ መጥቶ ነገር ግን ነቢያትን አስተምሮ እቀበላለሁ የሚል ተረት ተረት የሆነ አስተምሮ እንደሆነ ጠቁሚያታለሁ ማለት ነው። እና ትንሽ እንትን ያለኝ እሷ ላይ ምንድነው እሱ ቤተሰቦቿ ስለመጡና እህቶቿ ምናምን ስለመጡ ጎረቤት እንትን እንደዚህ ስለመጣ አንተ መምጣቱ ትንሽ ያስጨነቃ ስለመሰለኝ ላስጨንቃት አልፈለኩም። በራሷ እንድትመራመር ነው ፑሽ ያደረኳት ማለት ነው። እኔ ምንም አላልኳትም። በራሷ እንድትከታተል ምን እንድትል ነው ያረኳት እንጂ ምንም ያልኳት ነገር የለም። በጣም ደስ ይላል። አንተም እንደዚህ ጠንክረህ ለእሷ ድነት ምክንያት የምትሆንበት ይሆናል ማለት ነው። በተረፈ ደግሞ የቀሩ ቤተሰቦቻችሁንም በደንብ ምስቡበት። መጠራት እንደዚህ ነው፣ በጣም ደስ ይላል። ባይዞ ክርስቶስ ራሱ ጠርቶ እንደዚህ አምጥቶ ደግሞ አንተም ደግሞ ለሌላኛው መዳን ምክንያት ስትሆን ደስ ይላል። እሷን በደንብ ማስተማር ግዴታ አንተ ላይ ይጫናል ማለት ነው። አሁን እኔ አንተን ሜይ ቢ በማቃት ያደርጋለሁ እየተማረች ነው። የኔ ቤተሰብ እንደውም አያውቅም፣ እንደው ምንም እንትን እንዳልኩ እስካሁን አያውቁም። ኦኬ በቃ ዋናው ነገር ነው እሱ። ክርስትናውስ ከገባ በኋላ ያለው ስሜት እንዴት ነው እሱ? ውይ አሪፍ ነው በጣም። በእርግጥ ያኔም በዛኛው ሃይማኖትም እያለሁ ብዙም ማውቀው ነገር አልነበረም። በእርግጥ ያን ያህል ጠንካራም አልነበርኩም። ግን ያው እንደዚህ ይሆናል ብዬ ደግሞ አላሰብኩኝም። ግን ያው ቆም ብዬ ሳስበው አንዳንድ ነገሮች ሳስብ አንዳንድ አሉ የፋሚሊ ጓደኞች ኡስታዞች ምናምን አሉ ስጠይቃቸውም ያው ጥሩ ያለ ነገር ስለሆነ አንዳንዱ ማታለያም አለው ጥሩ ያለ መልስ ምናምን ስላለው ስጠራጠር ምስል ስጠይቅ ምስል እንደውም ጽፌልህ ነበር። እንደውም በዛኛው በዋናው አካውንቴ ጽፌልህ ነበር አላየሁም። በዛኛው አካውንቴ ጽፌልህ ነበር አልመለስኩም። ያን መጀመሪያ አካባቢ አላየሁም። የተመረጡ ነው ሜይ ቢ መምጣት እፈልጋለሁ የሚሉኝን አይነት ቴክስቶች ነው ብዛት መመልሰው ስለሚበዙ ስቶሪያቸውን ናሬት አድርገው አንዳንዶቹ ያው ብዛት ስለሚሆን ሊያልፉኝ ይችላሉ። ነገር ግን ታሪካቸውን ተርከውት በእንደዚህ አይነት ሁኔታ እንደዚህ ክርስትናው ማወቅ እፈልጋለሁ ወይንም መምጣት እፈልጋለሁ ምናምን ለሚሉኝ ነው ብዛት ምላሽ መሰጠው። ያው ጓደኞቼም ነበረ፣ እነሱም በጣም ረድተውኛል። ጓደኞች አርሶ በጣም ረድተውኛል። በጣም ለእነሱም እንግዲህ እንደዚህ በማድረጋቸው ዋጋቸውን ክርስቶስ በሰማይ ይክፈላቸው። አንተም ደግሞ እንደዚህ የረዱ አካላት እንደመኖራቸው አንተ ደግሞ ጓደኛህን ብቻ ሳይሆን ቤተሰቦችህንም ሌሎች የእሷንም ቤተሰቦች የቀሩትን ለማምጣት የእሷ ምክንያት ትሆናላችሁ ማለት ነው። መጠንከር አለባችሁ፣ ማንበብ አለባችሁ፣ ማወቅ አለባችሁ። ብዙ ነገር ማንበብ ይጠቅማል። ለማወቅ ቅርብ ጊዜ ነው፣ አንድ 3 ወር ምናምን ከ3 ወር ከምናምን ቢሆን ነው፣ ብዙም ሩቅ አይደለም። ግን ያው በተቻለ መጠን ለማወቅ ጓደኞቼም ይዞኝ እየሄዱ ምናምን አንዳንድ ነገሮችን ቢያንስ ከበፊቱ ይሻላለሁኝ። አሁን ቤተክርስቲያን ላይ በደንብ መቅረብ አለብህ። እሱ ብቻ ሳይሆን ደግሞ በደንብ ማወቅ፣ ክርስትናውን ብቻ ሳይሆን እስልምናውንም እወቀው። ክርስትናውን ብቻ ሳይሆን እስልምናውንም በደንብ አንብበው። ማለት ለምንድን ነው የወጣሁት? ይህንኛው ለምንድን ነው ሐሰት ስል ሐሰተኝነቱን በደንብ አውቂ መሆን አለበት። እኔ እንደዛ ነው ማምነው። አንድ ሰው ሲቀይር እምነቱን የቀየረበትን ያንንም ሐሰተኝነቱ ይሄን ነገሮች ከአይምሮ ያልተቀበላቸው ይሄ ትክክል አይሆንም ብሎ በደንብ አውቆት መሆን አለበት። የእኛንም ደግሞ ሲመጣ የእኛን በደንብ ማወቅ አለበት። ምክንያቱም ጥያቄ ስለሚነሳበት ክርስቲያን የሆንኩት
በዚህ ምክንያት ነው ቦልድሊ እምነቱን ሊመሰክር ይገባል። እኛ የምንመሰክርለት አምላክ በነቢያትና በሐዋርያት የተሰበከ ነው። እርሱም ሕያው አምላክ ነው። አንድ ሰው የመሰከረለት አንድ ሰው ብቻ የተናገረለት ሳይሆን እጅግ ብዙ ከ40 በላይ ጸሐፊያን፣ ነቢያቶች፣ ሐዋርያቶች የተጻፈ መጽሐፍ ያለንን እንጂ በአንድ ሰው ላይ ወረደ። እሱም ሲወርድ ማይታወቅ ያልታየ ዝም ብሎ ብቻ አላህ ነገረኝ ብሎ የነገረንን አይነት ሰው የምንከተል አይደለንም። በአንድ ሰው ላይ ልብ በል። እሱም ደግሞ ለምሳሌ ከቤቱ ማስወጣት ሲፈልግ ነብዩ ያፍራልና ከነብዩ ቤት ሳትጠሩ አትምጡ፣ ከመጣችሁም በኋላ ምግብ ከበላችሁ ወዲያው ተበተኑ ብሏችኋል አላህ። ለወግ የምትጫወቱ ሆናችሁ ረጅም ሰዓት አትቀመጡ ብሏችኋል አላህ። ይሄን አሁን አላህ ነው እየተናገረ ያለው ወይንስ ሙሐመድ ነው? ወደው ነው? አይ እኔ አይደለሁም የምናገረው፣ እኔ አይናፋር ስለሆንኩ አላህ ነው በላቸው ያለኝ። ራሱ እየተናገረው በላቸው እያለው እንዳልሆነ ምንድነው ማረጋገጫው? ሱረቱ አልአሕዛብ ላይ የሚገኝ ነው። ከ50 ጀምራ እስከ 55 ብታነባቸው አስቂኝ ናቸው እንዳለ። ሚስቶቹን ደግሞ እንዳይቀሙት የነብዩን ሚስቶች በምንጊዜም ቢሆን እንዳነኩ ተብላችኋል። ይሄን ያለው ማን ነው? አላህ። እየነገራቸው ያለው ግን መሐመድ እኮ ነው። አይ እኔ መሐመድ ከራሱ አይናገርም ይሉሃል። ማን ያለው ስትላቸው ከቁርአን ይጠቅሱና ይኸው መሐመድ ከራሱ አይናገርም። እሱንም የነገራቸው ከራሱ አይናገርም ብሎ ማን ነው? መሐመድ። ኦኬ እንመነው። እሺ ከራሱ አይናገርም። አላህና መሐመድ የደነገጉትም ማንም ለዋጭ የለውም ይሉሃል። ኦኬ እነን ያለው ማን ነው? አላህ ነው ይሉሃል። ማን የነገራቸው? መሐመድ። አላህ ለመሐመድ ሲነግረው ይሰማለህ? አይ አላህ ለጅብሪል ልኮ ጅብሪል ደግሞ ለመሐመድ። ኦኬ ጅብሪል የሚባልና አካልና አላህ የሚባል አካል ሲነጋገሩ ሰምተናል? አልተሰማም። እሺ ይሁን እሱ። ጅብሪልስ ለመሐመድ ሲናገር ይሰማል? አይ የለም፣ መሐመድ ነው የነገረ። እና መሐመድ እውነት ከራሱ ላለመናገሩ ምንድነው ማስረጃችሁ? ቁርአን። ቁርአኑ ማሌ ነው የወረደው? መሐመድ ላይ። እንዴት አድርገን ነው የምናምነው? አንድ ሰው ላይ ነቢያቶች የተናገሩለትን አስተምሮ እንዳለ የካደ ማለት ነው። አሁን እንደውም ሁለት ነገር ነው እንደውም በጣም እንደጠይቅ ያደረገኝ። አንደኛው ይሄ ስለ ቁርአን አመጣጥ ሲሆን፣ ሁለተኛው አንድ አምላክ ስለ ነብይ ብሎ ወደ ምድር ሲልክ ያ ነብይ ሰው አስተማሪ፣ ጥሩ ስነ ምግባር ያለው ገብቷል። ሰው ለሰው አምሳያ የሚሆን አይነት ሰው ነው ነብይ ተደርጎ የሚመረጠው አይደለ? ባለሳሳት እና አንተ አንድ የምሰማው ነገር ስላለ እንዴት የምርም ያን ነገር ሳረጋግጥ መሆኑን እንዴት እንደዚህ አይነት ሰው እንዴት ነብይ ሊሆን ይችላል? እንዴት አምላክ ሊልከው ይችላል? በሚል በዛው እንደውም ብዙ ጥያቄ ጠየቅኩትኝ የነበረውና ያ ነው የኔን ትልቁ እንደው መነሻዬ ወደ ክርስትና መምጫዬ ጥያቄ ያ ነው። የነብይነት ጥያቄና የመጽሐፉ አመጣጥነት ጥያቄ። በጣም አስቂኙ ፓርት ደግሞ ምንድነው? እሱ እነኚህ ሁሉ አድርጎ ነብዩ የሰዎች ሁሉ ሮል ሞዴል መሆን መቻሉ ነው ማለት ሮል ሞዴል ነው ተብሎ መታመኑ ማለት ነው። እኛ ነቢያቶች ፐርፌክት ናቸው ብለን አናምንም። ነቢያቶች ኃጢአት ይሰራሉ ብለን እናምናለን። እኛ ነቢያቶች በብሉይ ኪዳን ያሉ ለምሳሌ ከጸጋው ብዛት እንትን ያሉ ስለሆኑ ኃጢአት ይሰራሉ። ሲምፕሊ ኃጢአት ይሰራሉ። በቃ እንደኔና እናንተ ኃጢአት የመስራት ቴንደንሲ ያላቸው አቅም አላቸው። ሰው ይሰራሉ። ሲሰሩ ታዲያ እግዚአብሔር ይቀጣቸዋል። በእስልምናው ግን ነቢያቶች ኃጢአት አይሰሩም ተብለው የሚታመኑ ሰው ሙሐመድ ለሰው ዘር ሁሉ ሮል ሞዴል ነው ተብሎ ይታመናል። ዳዊትን ብታይ ኃጢአት ሰርቶ እግዚአብሔር ቀጥቶታል። ሰለሞንን ብታይ እግዚአብሔር ቀጥቶታል። ኃጢአት ሲሰሩ የኛ ላይ ያሉት ለጥፋታቸው ቅጣት ተቀምጦላቸዋል። አጠፉ ተቀጡ፣ አጠፉ ተቀጡ። ምክንያቱም ማንም ፐርፌክት የሆነ ስለሌለ በእስልምና ውስጥ ሙሐመድ ጋር ጥፋቱ ምን ይሆናል? አላህ የፈቀደው ይሆናል። አስቸጋሪው ፓርት ማለት ነው። እና አስቂኙ ፓርት ያኔ እንደውም አነበብኩ። እንደውም ላቋረጥኩና ይቅርታ። አንተና ኢምራን እንደውም የሰራችሁት ቪዲዮ ነበረ። በኢምራን ላይ የሰራው ቪዲዮ ዳዊት ሴት አይቶ ደፈረ የሚል ኢምራን የሰራው ቪዲዮ ነበርና በፊት በጣም ነበር የሚከታተለው። እሱ ላይ ቪዲዮ ሰርተ ነበር፣ ትዝ ካለ እግዚአብሔር ቀጣው ዳዊት እንዲህ በማስራቱ ወደ ጦርነት ባልየው ልኮ ሚስቴቷን መመኘቱ ያው እግዚአብሔር ቀጣው ምናምን ብለህ አጣሙ ያምር ያወራውን ኢምራን አንተ ስትመልስ፣ ሁለተኛው ደግሞ በመጋዝ ይተረትሩ ነበር የሚለውን በዛ ነው እንደውም በጣም ኢንተረስቶኝ መከታተል የጀመርኩት በሱ ቪዲዮ ነው። በጣም ይገርም ነው። ያ ዳዊት ብትል በቃ የቤርሳቤን እንትን ለማለት እሺ ቀጥል ጋር
ሶሪ በጣም ይቅርታ። ጥያቄ በጣም መጠየቅ ስለፈለኩ ነው። አሴ ሙስሊም በቅድሚያ እንኳን ወደዚህ ወደሚደነቀው ብርሃን እንኳን በሰላም መጣ። እንኳን አብረን ሙርተድ ሆነን እላለሁ። እኛ እስልምና ውስጥ እያለን ስለ ክርስትና የሚነገሩ ነገሮች አሉ። አይ ቲንክ ለሌሎች አስተማሪ ይሆናል ብዬ ስላሰብኩ ነው። ውጪስ ክርስቲያኖች ክርስቲያን ያመልኩ ነው ከልጅነታችን ጀምሮ የምናውቀው ስዕል አምላኪ መጥፎዎች እንደሆኑ ኦኬ ክፉዎች ጣዖት ስለ በቃ የጣዖት እንትን እንደሆነ ነው የሚነገረንም የምናውቀውም እንደዛም ነው። መንገድ ላይ ኢቭን ሳይ ክርስቲያን ምናምን ነገር ቤተክርስቲያን ነጠላ ለብሶ ምናምን ሲሄዱ ጣዖት ለማምለክ ስዕል ለማምለክ ይሁሉ እንትን ማለት የሆነ አይምሮ ላይ እንደዛ አይነት ነገር ነው ይመጣውና እንደዛ ነበር ማያቸው። ኢቭን ስለ ምንም አይመስለኝም፣ ምንም ኢንተረስቱም የለኝም ሆናለውም አይደለም ቀርቶ ሳይ ራሱ የሆነ እንደ ጠዋት አይነት ነገር አለ እንደዛ ነበር ማስበው። ያ ስትመጣ ግን ስታየው ሌላ ነው እና ያንን አሸንፈ የገባበት ሙቭመንት ያንን ስሜት ማለት ነው። ያንን ስሜት መስበሩ ነው ትልቅ ነገር ብዬ ማለት ነው። እውነቱን ይቀበሉና ያንን ስሜት ብሬክ አረከው። ከዛ በኋላ ኢዚ ነው ነገሩ እና ያንን ስሜት የሰበርክበትን ለሌሎችስ መልእክት ብታስተላልፍ ደስ ይለኛል። ምክንያቱም በርካታ ሙስሊሞች እስልምና ሐሰት መሆኑን አውቀው ከልጅነት ጀምሮ የተሰራብን ስራ አለ። ክርስቲያኖች ጣዖት አምላኪ፣ ስዕል አምላኪ፣ እርኩሶች በጣም መጥፎ ነገር በቃ ሀርሽ ተደርጎ የተሳሉ እና እሱን ስሜት መስበር ነው የሚከብደው። አታውቀውም። ምክንያቱም ምን አለ መሰለህ በዛ ሳይድ ምን እንዳለ አታውቀውም። ኦልሬዲ ከውጭ የምታየውን ነው። ግንብ እንዲህ ሲስሙ ምናምን ምንድን ነው ግንቡ ምንድን ነው ጥቅሙ ምናምን ትላለህ እና በዛ ሳይድ ያለውን አስተምሮ እያንዳንዱን ትርጉም አታውቀውም። ኦልሬዲ የሚደረገውን ነገር ብቻ ነበር ሳይ ነበረው። ግን ያው አብሶ በጣም ፈለገና አክሊል እንደ ቅድም እንደነገርኩ እፎይ ኢምራን ላይ በሰራው ቪዲዮ መጽሐፍ ቅዱስን ለካ የሆነ በማጣመም ነው እንደሚያወሩት ምናምን ብዬ ፈለገና እንትናን አኪን በጣም ሰማቸው ነበረ። ከፎይ በተጨማሪ አይም ነበረ ሰማ ነበርና አስተምሮቱ በጣም ይለያያል። በጣም ስለ እኔ የምሰማው የነበረው የሚነገረኝ የነበረውና በዚህ ሳይድ በኩል ያለው ስታውቀው የሆነ በደንብም እኮ አታውቀው፣ ግን ሂንቱን ቀስ እያልክ ስትሰማ ስታውቀው ምን ስትለው ታየዋለህ ዲፈረንሱ ማለት። ቴንኪዩ አመሰግናለሁ። ቁርአንስ በአማርኛ አስበው ታውቃለህ? አዊ አላውቅም። ቁርአን እሱም ከባድ ነገር ነው። እዚህ ነው ያየሁት። እሱን ራሱ ትርጓሜ ምናምን ነገር እዚህ ነው ያየሁት። ትርጉም ምን ይሁን ምንም አውቀው ነገር አልነበረም። ግን አሁን ትርጉሙን ስታየው ሳይሆን የጸለይካቸው አይቆጭም? ከባድ ነው በጣም ከባድ ነው። ሌሎቻችሁም ያው ይህንን እኔም በዚህ አጋጣሚ መልእክት ማስተላለፍ ስለምፈልግ ነው። በርካታ ሙስሊሞች አላችሁ ስለ ክርስትና ሶስት አምላክ ነው የሚያመልኩት ተብሎ የሚነገራችሁ ፈጽሞ ሐሰት ነው። አንድ አምላክ ነው የሚመለከው። ስዕል አይመለክም፣ ሰው አይመለክም፣ ፍጡር አይመለክም። አንድ አምላክ፣ ያ አምላክ ራሱን በገለጠው መጠን አሜን ተብሎ ይመለካል። ያ ነው ክርስትና። እንትንም እኮ ነው ከዛ የምትሰማው ነገር እዚህ ጋር ያለውን ነገር ከነ ዞር ብለን እንድታዩ ማያረግም። ከዛ የምትሰማው ነገር ገብቷል። ከዛ የሆነ አንዴ በቃ የምትሰማው ነገር አለ። በቃ ሶስት ሰው ነው የሚያመልኩት፣ ተወልዶ መጥቶ ፈጣሪ እንዴት ይወለዳል ምንም የሆነ እንደዚህ ነገሮች ስለምትሰማ አንተም እንዴት እንደዚህ ይሆናል እንዴት ይወለዳል የሚለውን ነገር ትሰማና ስለዛ ነገር የማወቅ ምንም ፍላጎት አይኖርም። ከነ ያ ነው እንትን የሚያደርግ የሚገድብ ላለማወቅ። ስለ አላህ ስንታቅ ነበር እኔ አሁን አላቅም ነበር። አላህ አንድ ነው ከማለት ውጪ ስለ አላህን እዚህ ፎይ ሲያስተምር እኛ ስናየው ስናነበው ያገኘናቸው ነገሮች አሉ። ስለ አላህ የምታውቀው ነገር አሁን ነበረ። አላህ አንድ ነው ከማለት ውጪ አብዛኛው ሙስሊም አያውቅም። ውሸት ነው። እንደውም ጓደኛዬም ትለኛለች ኢቭን እንዲህ ብዬ እያሳየኋት ውሸቱን ነው ከየት አምጥተው ነው የሚያወራው እሱማ እፎይማ የራሱ መጽሐፍ አለው ነው እንደውም ትለኛለች። እሷ በፊት አትወደውም ነበር በጣም። እሷንማ ቆይ እኮረኩማታለሁ ከፈቀድክልኝ። በጣም ነው መጠላ ብላኛለች። በጣም ነበር መጠላህ እና ጓደኛዬ ደግሞ በጣም ነው የሚከታተል ምንም ነገር ስለው ጥያቄ መጠየቅ እችላለሁ? እሱም ብቻ የሚያዳምጠው ምናምን ነገር አለችኝ። እሺ ትጠይቅኛለሽ? ቆይ እሱም ብቻ ነው የሚያዳምጠው ምናምን ነገር ብላኛለች እና ትንሽ ያስቃል። እሷም እግዚአብሔር ረድቷት እህቶቿ ታላላቆቿ መሰለኝ ወደ ክርስትና የመጡት። እሷ የመጨረሻ ነች። ሁለቱ ታላላቆቿ ናቸው። በጣም ደስ ይላል። እንኳንም እግዚአብሔር ረዳቸው። አሜን። ስልክ እየገባብኝ ስለሆነ ይቅርታ፣ አስቸኳይ ስለሆነ የስራ ተመልሼ ልምጣ። እሺ ይቻላል። እና እንኳንም እግዚአብሔር ረዳችሁ። እሷንም በደንብ እንትን በላ ግን አስተምራት፣ መማር አለባት።
እሺ እሺ። አይ እነግራታለሁ። ኔትወርክ የሌለበት አካባቢ ስለሆነች ነው። ስትመጣ ትቀጥላለች። እሺ ዛሬ ቶፒካችን ኦልሞስት ሽፍት ሆኗል። ቶፒካችንን ዛሬ ክርስቲያን እድል የለህም። ያው እንግዲህ ጥሩ አልነበረም ማጀማመሩ። ነገር ግን ያው በኋላ በሂደት ደስ እያለ አሪፍ ነበር። ደግሞ ያው እና ኡስማንን አመጣ ምስክርነት ቆንጆ ነው። ዋናው እኛ የምንፈልገው ይሄን ስለሆነ ያው ደስ የሚለው ይሄ ነው። አሪፍ ነው። ችግር የለም። የካፊር ስብስብ ነው ዛሬ ቤታችን የተሰበሰበው ከኔና ካንተ ከዛ ማን ነው ሀናን አላቅም 85 ውጪ ሁሉም ካፊር ናቸው። ከእስልምና የወጡ ናቸው የተሰበሰቡት እንደዛ ናቸው። እና ቶፒኩን አንዴ ክፈተውና ወደ ቶፒካችን እንትን ብለን ሰዓት ገና ነው አይደለ? ያ ገና ነው። ሀና ሚዩት አንሺና አሁን መቀጠል እንችላለን። እንኳን ደህና መጣሽ ሀና። ያልኩት ሶሪ ኤችኤን ስለሆነ ነው። ማለበል ስምሽን? ችግር የለውም። አመሰግናለሁ። የመጣሁት አንድ ጥያቄ ብቻ ልጠይቅህ ነው። እሺ። አንዳንዴ ስለ አንድ ነገር መጥፎነት ማውራት ያኛውን ነገር ጥሩ አያደርገውም አይደል? አይ መጥፎ ነገር ያወራሁት ያለ አይመስለኝም። እሺ ማለት ሰው አይደለም። አሁን አንተንም ብቻ ስፔሲፊክ ለማድረግ ሳይሆን እንደ ሰው ልጅ ይሄ ሎጂካል ነው። የአንድን ነገር መጥፎ ነገር ማጉላት ወይ ደግሞ ማውራት ያኛውን ነገር ጥሩ አያስብለው። ጀምሮ የአንድን አካል መጥፎነት ማውራት የሁለተኛውን ጥሩ አያደርገውም። እስማማበታለሁ። የአንደኛውን ነገር አንድን አካል የሆነ ሐሰት ነው ማለት ያኛው ደግሞ ትክክል ነው ማለት አይደለም። ሁለቱም ሚዛን ላይ መቀመጥ አለባቸው። በመጀመሪያ ደረጃ አንተ አሁን እየሰራክ ያለኸው ምናልባት ሌሎች ነፍሶችን መታደግ ከሆነ እዛኛው ቤት የጠፉ ነፍሶች አሉ ብለክ አምነህ ምናምን ከሆነ ይሄን እየሰራህ ያለኸው አካሄዱን ብታስተካክለው ማለት አሁን ልክ ነህ ልክ አይደለህም አይደለም፣ ለጀጅመንትም አይደለም የመጣሁት። ግን እውነት ለመናገር እኔን አሁን ይሄ አይገዛኝም። መልካም ማለት አክሰስ ያለን ሰዎች አለን፣ አክሰስ የሌለን ሰዎች አለን። ግን አሁን ያኛውን ቤት በጣም ቆይ ለምሳሌ ይሄንኛው ቢሻሻል የምትይው ምን? ለምሳሌ በቃ አንዳንዴ ቃላት አጠቃቀምህ ልክ አይደለም። ለምሳሌ በቃ እኔ ማለት አልፈልግም። እኔ አሁን አንተ የተናገርካቸውን ማለት እኔ እንደ አንድ አማኝ እንደ አንድ አማኝ የተጻፈን ቃል በቃል ማንበብ ስህተት ነው? አንድ ነገር አለ እዚህ ጋር አውድ የሚባል ነገር አለ። ሀናን የተጻፈን ነገር ያ የተጻፈውን በቃል መናገር ባለጌ ያስብላል? ኖ እኔ አሁንም አንተ የተጠቀምከውን ቃል አልተጠቀምኩም አልተጠቀምም። ቆይ የተጻፈውን ቃል አለችን ሀናን እህታችን፣ የተጻፈውን ቃል ጸሐፊዎቹ ካላፈሩበትና ቅዱሳን ከተባሉ ያ የጻፉት አካል ደግሞ የተጻፈለት አካል የሰዎች አርአያና ምሳሌ ከሆነ ያደረገው የተናገረውን እንደዚህ ብሏል ወይም እንዲህ አድርጓል ብለው ቃል በቃል ከጻፉት እፎይ ያንን ሲያነበው ሰዎች የሚሸማቀቁ ወይንም የሚቀፋቸው ወይንም ባለጌ እፎይን የሚሉ ከሆነ አስቀድመው ባለጌ ማለት ያለባቸው ማንን ይሆናል? መጽሐፋቸውን፣ ጸሐፊውን፣ ያንን አካል የተናገረውን የመጀመሪያውን አካል ባለጌ ነው ሊሉት ይገባል። ሹሮኛ ነግራችኋለሁ። እኔ አንዲት ቃል የተናገርኳት ሳነብ ካሌለ ሶሪ ላለውኝ። አሁን ሀናን ይሄንን ቃል ለምሳሌ እንዲህ ስትል ነበረ እንዲህ የሚሉ ነብዬ ወይንም ሰሃባዎቹ አልተናገሩም አላሉም፣ አላነበብክም፣ እንደዚህ አይነት ቃላቶች እንደዚህ አልተደረጉም የምትዩን ኤግዛምፕል አንድ ጥቀሽና ዛሬ እናወራለን። እኔ እንደነገርኩ ነው ማለት አሁን እኔ አንተ የደገምከውን ይሄ ነው ማለት አልፈልግም። ግን እንዳጠቃላይ እኔ የምነግርህ ነገር እንደዛ ባይሆን ገባ። እኛ አንብበን የምንረዳ ሰዎች ነን። አምላክ አንድ ነገር አንድ ያስጨርሳል። ነገር ተስማማን እኮ የተጻፈን ነገር ቃል በቃል ማለት
አያስጠይቅም። ትክክል ነው ብለሽኛል። በዚህ ትተስማማን? ግን አምላክ ለኛ ነፃ ህሊና ነው የሰጠን፣ ነፃ ምርጫ ነው የሰጠን። ነፃ ምርጫ ባይሰጠን ኖሮ እኮ አንድ ልንገርህ፣ ለምሳሌ ለአንተ ክርስቶስ ነው ጌታ አይደለ? ነፃ ምርጫ ባይሰጥ ኖሮ እዚህ ጋር መቼም በክርስቶስ ያላመነ ሰው ክዷል ነው እንደ እምነቱ አስተምሮ። ስለዚህ ሌላው ሰው ውሃም አየርም ባልሰጠ ነበር። ግን ነፃ አምሮ ስለሰጠን የምንመርጠውን እንድንመርጥ ስላደረገ። እሺ ሃናን ምን ልርዳሽ? እሺ ማለት አሁን እኮ እኔ ሐሳቤን ብቻ ልነግርህ ነው የገባሁት። ይገባኛል። እኔ ደግሞ ማለት ነው ሃናን እኔንም ተረጅኝ። እኔ ደግሞ ምን አይነት ቦልድሊ ኮንፊደንስ ምን አለኝ መሰለሽ ምነግርሽ፣ ለማወራው ነገር እያንዳንዱ ላወራሁት ከሲራ ላይ ከተፍሲር ላይ ከሐዲስ ላይ ከቁርአን ላይ ወይንም ተታሪክ ወይ ከእስልምና ሰነዶች ላይ ያንን የተናገርኩትን ቃል በቃል ማምጣት እችላለሁ። የተጻፈ ነው። የተጻፈን ነገር ደግሞ ቃል በቃል መናገር ባለጌ የሚያስብል ከሆነ ጸሐፊዎቹ እነኛ ሰሃባዎቹ ወይም ታቢያኖቹ ወይንም ደግሞ ነብዩ ያንን ተናግሮት ከሆነ እኔ አይደለሁም ባለጌው። ያንን የጻፉት የተናገሩት ሰሃባዎቹ ታቢያኖቹ ነብዩ ይሆናል። ካሌለ ግን እንዳልሹ እኔ ባለጌ ሆናለሁ። በዛም ነው ቻሌንጅ አድርጉኝ ብዬ በሬን ክፍት ማደርገው። በህይወት የተናግሬ እስልምና ላይ ቀጥፌ ከሆነ ወይንም ብልግና የሚመስሉ ነገሮች የተናገርኳቸው መረጃ ከሌላቸው ኑና ቻሌንጅ አድርጉኝ ደጋግሜ ብዬ ነበር እኮ። ከዛ የመጣው የሆነ ሰዓት ላይ ምንድነው እሱ አይ ነብዩ እንደዚህ የወንድ ልጅ እንትን እንደዚህ አድርጓል ያልክበት ትሆን ደስ አይልም። ኦኬ ደስ አይልም። መረጃዎች ሳመጣስ አይ እንደዛ መናገር አልነበረብህም እና ምን ልበለው አይደለም። አሁን አንተ ልክ ነው ብለህ ነው የምታስበው ማለት እምነቱ አሁን ክርስትና ይሄንን ነው የሚፈቅደው፣ ይሄንን ነው ሌሎቹን እያንቋሸሻችሁ ነው ወደ ራሳችሁ ጥሩ የሚለው ማለት ወንጌል አይሰበክበትም ቤታችሁ የሚወራው ስለ መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ለምን አይሆንም? ከፍጥረት ሁሉ ክፉ ናቸው ብዬ ነው ሙስሊሞችን ከፍጥረት ሁሉ ክፉ ከሰይጣን በላይ ክፉ ናቸው ብል ትክክል ነኝ? በነገራችን ላይ እኔ ካንተ ጋር አይደለም እያወራሁት ያለሁት። ማውራት የምፈልገው እፎይ ጋር ነው። ካልፈለክ እወርዳለሁ። እሺ ሃናን ምን ልርዳሽ? እኔ ማውራት ፈልጌም የመጣሁት እሱን ነው። በቃ እንደውም ሌላ ጊዜ በውስጥ ጽፍልሃለሁ። እሺ ጻፊልኝ። በቃ ትንሽ አስቸጋሪ ሆኖ ምንድነው እኔ መረጃ ላይ አምናለሁኝ። ሶሪ ለማለት በቃ በውስጥ ጽፍልሃለሁ እፎይ። እሺ በቃ በውስጥ እናውራ እኔ ጋር። እሺ አመሰግናለሁ። ምንም አይደለም። እሺ ወደ ቶፒካችን እንመለስና ቁርአን ያላ ቃል ነው የሚለው ላይ እናውራ። ቁርአን ያላ ቃል ነውን? ሙስሊሞች እንደዛ ታምናላችሁ ወይ? ያላ ቃል ነው ወይ? ያላ ቃል ከሆነ ደግሞ ፍጡር አይደለም ተብሎ ይታመናል። ባህሪው ነው ተብሎ ይታመናል። ያ ያላ ቃል ፍጡር ያልሆነው በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። በቀራና ሊምራን ደግሞ እርስ በርሳቸው እየተከራከሩ ይመጣሉ ይላል። እየተከራከሩ የሚመጡ ከሆነ ኮንሽስ የሆነ ማይንድ አላቸው። ማሰብ፣ ማገናዘብ፣ መናገር፣ አርጊው ማድረግ የሚችል አይምሮ አላቸው ማለት ነው። ራሳቸውን ችለው እንደዚህ አርጊው የሚያደርጉ ከሆነ ደግሞ የሚከራከሩ የሚወያዩ ከሆነ በቀራና ሊምራን ብቻ ራሳቸውን የቻሉ ሁለት ይሆናሉ። ያልተፈጠሩ ሁለት አካላት በቀራና ሊምራን የሚባሉ፣ እንደገና ያልተፈጠረ አላህ የሚባል። እነኝህን ስንደምራቸው በእስልምና ያልተፈጠሩ ስንት አካላት ናቸው የሚል ጥያቄዎችን ሰፋ አድርገን የምንሄድባቸው ይሆናል ማለት ነው። እና እንደዚህ ነው። እስማኤል እንኳን ደህና መጣ። እስማኤል አቤት፣ እንኳን ደህና መጣ። ሐዋሾች ከእናንተ ጋር እኔ ማውራት አልወድም እኮ፣ ምክንያቱም ላስጨንቃችሁ አልፈልግም፣ እንድታስጨንቁኝ አልፈልግም። ከእናንተ ጋር እጅና ጓንቶኝ መቀጠል ነው ፈልገው። አጎቴ ዛሬ ሰሞኑን ጠፍቷል። እሱ ነበረ ብዛት ሐዋሾችን ወክሎ ከኔ ቤት የማይጠፋ። ኤኒዌይስ እስማኤል የሚለውን ቅር ካላለ የስሙን ትርጉም ልነግረኝ ትችላለህ? እኔ እንጃ አላውቀውም። ያ ለምን እንደጠየቅኩት ታውቃለህ? እስማኤል፣ እስራኤል፣ ኡራኤል፣ ገብርኤል፣ ሚካኤል፣ ሩፋኤል እነኚህ ስሞች ኤል 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 አለባቸው አይደለ? ያ ምንድነው እሱ በእኛ ምን አለ መሰለ የአምላካችን ስምን የተሸከሙ ናቸው። ያዌ አምላካቸው እንደሆነ የሚናገሩ ነው።
ናቸውና እስልምና ውስጥ ግን ባለማወቅ ገብተዋል እነኚህ ስሞች ኤሎሄ ነው። ኤል ማለት እግዚአብሔር ማለት ነው። ያህዌ ሰማ ባልሳሳት ዘፍጥረት ምዕራፍ 26 11 ላይ አጋርን እግዚአብሔር ሰማት ማለት ነው። እግዚአብሔር ደግሞ የኛ አምላክ እንጂ አላህ ማለት አይደለም። ያህዌ ሰማት እግዚአብሔር ሰማት ማለት ነው እና ኤል ማለት እግዚአብሔር ማለት ነው። ኤንዌስ ቼክ አድርገው አንተ እነኚህ ስሞች የመላእክቶች ስሞች ለምን ኤል ኤል ኖራቸው? ከዛም ደግሞ ኤል ያላቸው እንደዚህ በእንትን ውስጥ ለምን ታዋቂ ሆኑ? ትርጓሜያቸው ምንድን ነው የሚለውን በደንብ ቼክ አድርገው ለወደፊቱ። ዛሬ ስለ ቁርአን እያወራን ነበረ። እፎይ እኔ አላቅም፣ ግን ምንድነው እንትን ማን ነበረ መዝሙለ የሚባል ልጅ አለ እና እሱ ጋር እየተማርሁ ነው። ስለ ቁርአንም አላቅም። ከአንተ ጀምሮ ነው ወደ 8 ወር 9 ወር ይሆነኛል። እና መረጃዎችን እንዴት ነው የምታገኛቸው? እንዴት ነው ማግኘት የምችለው? እኔ ለምሳሌ የምጠቅሳቸውን የቁርአን አንቀጾች የሐዲሳት ምናምን ከየት ነው የምታገኛቸው? እንደዚህ አይነት ማለት ቁርአን ላይ አሁን እኛ ጋር ሳነብ ምናምን የለም እንደዛ የሚል አላገኝም። ሜቢ ማለት የምጠቅሳቸው ጥቅሶቹ ቁርአን ላይ ነው ሐዲሶቹን ነው ማለት ሐዲሳቶቹ እዚህ ሲከፈቱ ይታያሉ አይደል? ይታያሉ፣ ግን እዛ አፕሊኬሽን ላይ ምናምን እንትን ስለው ሌላ አፕሊኬሽን ይሁን አላውቅም፣ ብቻ ግን አላገኘውም። ኦኬ፣ ይሄ ሱና ዶት ኮም ነው። ኪታቡ ካለ በኪታብ ማውጣት ትችላለህ። መጽሐፍቶቹ ካሉ ይሄ ሱና ዶት ኮም ነው። ሱና ዶት ኮም ትልቅ ዌብሳይት ነው። ሌሎች ዌብሳይቶች አሉ። ሀዲስ ኮሌክሽን የሚል አለ። ሜቢ ክርስቲያን ካለ ሀዲስ ኮሌክሽንን አፕ አለ። አፑን ብታወጣው እንደውም አፑ ደግሞ በጣም የተሻለ ነው። በቀላሉ ሀዲሳቶችን ስብስብ ቡሃሪ ላይ ብቻ ሳይሆን ለምሳሌ አንዱ ሀዲስ በብዙ ቦታ በሌሎች ኪታቦች ላይ ከተጻፈ አቡ ዳውድ ላይም አናሳይ ላይም ተርሚዲም ላይ ሌሎችም ላይ ያሉትን ሰብስቦ በአንድ ቦታ ያስቀምጥልሃል። እንደገና ደግሞ እንትን በአማርኛ የሉም እንዴ? ሀዲሳቶች በአማርኛ አልተተረጎሙም እስከማውቀው ድረስ ከእንትን በስተቀር። ይሄ ሀዲስ ምን ነበረ ጠፋኝ ስሙ። ራይድ ወሰዲን እሷን ብቻ ነው የተረጎሙት። እሱ ደግሞ ዝም ብሎ የሚፈልጓትን አንድ አዲስ ብቻ የተረጎሙት እንጂ ሌላውን አልተረጎሙትም። ምክንያቱም ከተረጎሙት ሰው ብዙ ነገር ያውቃል፣ ለዛ አልተረጎሙትም። አረብኛ ከቻሉስ ግን አረብኛውን በጎን ስለሚያስቀምጠው ኪታቡ ካለ ኪታቦቹ ትንሽ ወደድ ይላሉ። አልችልም። እኔ ደሴ ነው ተወልጄ ያደግኩት፣ ከአማርኛ ውጭ አልችልም። ግን በአንተ ትምህርት እውነቴን ነው የምነግርህ፣ በቃላት ልገልጽልህ አልችልም። በጣም ብዙ ሰዎች እየተቀየሩ እንደሆነ እኔ ራሱ በጣም ልቤ ይሸበራል። ሲጀመር ስለ እስልምና ወይ ስለ እምነቴ ምናምን እንትን ስል በጣም ነው ውስጥ የሚሸበረው። በእውነት ነው የምነግርህ። ራስን ማጥፋት አይነት ነገር ስሜት ነው የሚሰማኝ። የምጠቅሳቸው የምትናገራቸው ነገሮች ሌላ ቦታ ደግሞ እኛ ራሳቸው የኛ ኡስታዞች ራሱ ሲናገሩ አንዳንዶቹ ከራሳቸው ኡስታዞች ከኛ ራሳቸው ኡስታዞች ሁለቱም ኡስታዝ ናቸው፣ ግን ይከራከሩባቸዋል። ለምን ቁርአን ላይ የተጻፈውን ሐዲስ ላይ የተጻፈውን ተጽፏል፣ ለምን መሸፋፈን ምናምን አያስፈልገውም ምናምን እያሉ ሲከራከሩ ምናምን ብዙ ጊዜ እሰማቸዋለሁ። እና እውነትን የሃይምሮ ልክ አይደለም መሰለኝ። የምር በጣም ውስጥ ያንተ ልክ አለመሆን ሳይሆን ምንድነው እሱ ኡስታዞቹ በጣም ይዋሻሉ። በተለይም እዚህ ቲክቶክ ላይ ያሉት በጣም ነው የሚዋሹት። አንደኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። አሁን በጣም ከምታሳዝነኝ እኔ ሀናን ነች። ሀናንን እንዳገፏት በጣም ነው የምታሳዝነኝ። ራሴን ላጥፋ በቃ ትለኛለች ማለት ነው። ማለት በቃ እኔ እኮ እስልምናን በጣም ነው የምወደው፣ እኔ ከእስልምና መውጣት አልፈልግም። ግን የሚጠቀሱት ነገሮችን በሰማው ቁጥር ራሴን ለማጥፋት ነው የማስበው። በቃ ሰላሜን አጣሁኝ።
ያ ውስጤ በጣም ነው የሚረበሸው። እንቅልፍ ወደ አልተኛም። ክርስትና በተለይ ስታወራ ወደ ክርስትና መጣችና አራቀናል እንትን ማለት ገና በቃ እኔ ወደ ክርስትና እንትን ማለት ፈልጋለሁ ብላ አራቀን እንትን ስትል እረፍት አገኘው ሰላም አገኘው አለችኝ። በዛ በዚህ ብለው ወሰዷት መለሱና በቃ ፈራች ልጅቷ የሆነ ነገር እንትን እንዳይሏት ማለት ነው። ተመልሼ ራሴን ላጥፋ ምን ላድርግ አለችኝ። በጣም ነው ያሳዘነችኝ ማለት ነው። አይደለ እኔ ክርስቲያን መሆኗ ለመሆኗ ሳይሆን ሰዎች ራሳቸው ማጥፋት አለባቸው ብዬ ስለማላምን ማለት ነው። ሰው በራሱ ላይ ራሱን ሊያጠፋ አይገባውም። ሳያል ቡካሪ 6982 ላይ ነቢዩ ራሱ እንደዚህ አይነት መንፈስ ስላለበት ራሱን ለማጥፋት ተራራ ላይ ነበረ። ሳይ ሙስሊም 450 ላይ ሌሊት አጋንንት ዘውት የሚሄዱት ነበረ። ቅድም ሚስራ ስትናገር ሰምታችኋታል። ሚስራ ታዋቂ በደንብ ነው የሚያውቋት። ሚስራን ረዥም ዓመት ቲክቶክ ላይ የቆየች ነች። ሌሊት እንቅልፍ በስርዓት እየተኛው አይደለም ስትል ሰምታችኋታል። አጋንንት በጣም ነው የሚጫወትባቸው እና ጸሎት አድርጉላቸው። ከእንደዚህ ከትብታብ ከታሰሩበት እንዲወጡ ጸሎት አድርጉላቸው። ወደው አይደለም ባይዘ ከይቅርታ ጋር ኢስማኤል ውስጥ አካውንት ውስጥ ገብቼ ሳይ ሪፖስት ያደረግካቸው የክርስቲያን እንትኖች ናቸው እና አካውንት እንትን ነው 40 ፎሎወር ነው ያለው፣ ግን ሪፖስት ያረካቸው ነገሮች እንዳለ የክርስቲያን ሆኑብኝና እንዴት ነው ይሄ ነገር? እስኪ እኔ 8 ወሬ ነው እንትን ካልኩ እና መዝሙር ያሬድ የሚባል ልጅ እና ኤፍሬም ማን ነው የሚባል ልጅ እሱ እንኳ እንትን መሰለኝ ጴጥሮስ መሰለኝ እምነቱ ክርስቲያን አይደለም መሰል እሱ ጋር ምናምን እማራለሁ። ኦኬ 9 ወር ምናምን ሆኖኛል። 8 ወር ስለዚህ አልቆየም። ኦኬ ቀጥልሽ። ያ ሪከርድ ለሌላ ነገር እንትን እንዳይሉት ያው እዚሁ እንዲነግራቸው ብዬ ነው። ስለቆየ ያው እምነትህ እንትን ስላለ ያመንክበትን ነገር ነው ፖስት እያረካ ያለው ሪፖስት ያረካው ማለት ነው። ቆይቻለሁ፣ በጣም ቆይቻለሁ። ትምህርት ምናምን እየተማርኩ ነው። ከደሴ ደግሞ ወደዚህ ወደ አዲስ አበባ መጥቼ ፈጣሪ ከፈቀደ ማነው ልደታ የሚባል ልጅ አለ እና እሱን አገኘዋለሁ ብዬ እጠብቃለሁ። እያፈላለኩት ነው። መልካም። ሌሎች እንትን እንዳይሉ ጻፍልኝ፣ አገናኛለሁ። እኔ ኮንታክት ችግር የለውም። ለመጠመቅ ይመስለኛል ጥምቀት ላይ አብረን እናከብራለን፣ እናስጠምቃለን። በደንብ ተማር። መምህር እንመድብላለን። በውስጥ ጻፍልኝ። በውስጥ በደንብ መማር ስላለብህ። ኦኬ እሺ፣ ወደ ቶፒካችን ባክ እናድርግ። ዛሬ ቶፒካችን በእንትን ሆኗል። አክቹዋሊ ያው በውስጥ እኔ በየቀኑ በትንሹ 2-3 ሰዎችን ስለምሰማ የሚወጡ እንትን አይደለም። ዛሬ በሩ ስለተከፈተ ታያችሁ። በመጀመሪያ ላይ ምንድን ነበር የሆነው? መዝሙር እውነት ከፈተችው ለመዝሙር። ከዛ ወዲያ ልክ መዝሙሩ እንዳለቀ ማን ነበረች የከፈተችው? ከእስልምና የወጣች ልጅ ሃናን ከፈተች። ሀያት ነው አይደል ነው። ከዛ እሷኛዋ ደግሞ ልክ አንድ መዝሙር እንደጨረሰ ሌላኛዋ ነች የቀጠለችው። ድሮኝ እየሰማው በቃ ያስታስቆማቸው እየሰማው ነው። ቀጣይ ሌላኛዋ ከፈተች። እንደዚህ ከሆነ ቤቱ ሁሉም መዝሙር ከፋች ሊሆን ነው ማለት ነው። እንትኑ ቀርቶ 4 መዝሙር ከፈቱ ማለት ነው። አንደኛዋ ስጨርስ ጠብቃ ቶሎ ብላ ትከፍታለች። ሳይ አይ ይሄ ነገር አላማረኝም። ቀጣይ ከዛ በኋላ የገቡት ደግሞ ምንድነው እሱ እንዳለ ስድብ አደረጉት ማለት ነው። እንዳለ እንዴት በቃ የገቡት ይገባሉ፣ ሙስሊሞች ስድብ ይገባሉ፣ ስድብ። እነሱን ሳስቆም ደግሞ ምስክር አለኝ። የዛሬው ይለያል። ክርስቲያን የለም እንዴ? አለ ክርስቲያን አለው። ያላሰብነው ነገር ነው አብዛኛው ነገር እየተካሄደ ያለውና አጀማመሩ መጥፎ ነበር። ሙስሊሞች በጣም አግሬሲቭ ሆነው እየገቡ ስለነበር ማለት ነው። ከዛ በኋላ ያለው ደግሞ አሁን ባለን ሰዓት መቀጠል እንችላለን። አይ ቲንክ ያ ኦስማን ነው በምስክርነት ጀመረና ኦስማን ፍቅረኛ ጓደኛውን በደንብ ስላወራት ታውቃታለች። ጓደኛዋ እኔ ጋር ሁሌም እዚህ የምመጣ ከስር ቁጭ ብላ ትማራለች። ገስት ላይ ማስገባት ቆንጅዬ ልጅ እና እህቶቿ እግዚአብሔር ረድቷቸው ወጥተዋል። የጠየቀችኝ ጥያቄ በጣም ነበር ያሳቀኝ እና
ምን እያስነካቸው ነው? ቆይ ከእስልምና ሰዎች የሚወጡት እኔ እኮ በጣም ነው የምጠላህ አለችኝ። ማለት እላታለሁ እህቶቼ ወጡ እሱ ሳያንስ እንዴ ምን ሆነው ነው እያልኩኝ ጎረቤቶቼ ወጡ እንዴ እያልኩኝ ፍቅረኛ ከእስልምና ወጥቻለሁ ክርስቲያን ሆኛለሁ አለኝ። በጣም እየተናደርኩ ነበረ ምናምን ነገር። ከዛ ምንም ስጠይቀው እንዴት ምናምን የቤተሰብ እምነት ስለው ያንተን ቪዲዮዎች ነው የሚልክልኝ ተከታታይ ይለኛል። እና ምንድነው እሱ ለምንድን ነው እንደዚህ የሆኑት አለችኝ። ማለት ጥያቄው ትንሽ አስቂኝም እንትንም ነገር ነው። ይሄ ጥያቄ ያለኝ ሳይሆን ለምንድን ነው እሱ የወጡት ሰዎቹን የጠየቀች። ሰዎቹን ደግሞ አላቃቸውም። ኦስማን እንግዲህ ዛሬ ነው የመጣው። አላቀውም። ቀይ ነው ጥቁር ነው አውርቼው አላቅም። ድምፁ ወፍራም ነው ቀጭን ነው አላቅም። እንደኔ ጎርነን ያለ ወይንስ የሚያምር ወይንስ ማያምር ድምፁን ሰምቼ የማላቀው ሰው ነው። ዛሬ ነው የሰማሁት እና ደስ በሚል ሁኔታ አይ ራስሽን አዳምጪ፣ በደንብ አንብቢ፣ እወቂ፣ ተመራመሪ። እነሱ ስለሄዱ ብቻ ነይ ብዬ አልልሽም። አንቺ አውቀሽ እህቶችሽ ስለሄዱ ጓደኛሽ ስለሄድ አይደለም። ተመራመሪ እና ከዛ ስትረጋጊ መምህር እመድብልሻለሁ እኔም እንትን በምለው አግዝሻለሁኝ አልኳት። ከዛ አይ ቲንክ እንትናችንም ወደዋለች ይመስለኛል። መምጣት ጀመረች ማለት ነው። እየመጣች እዚህ መማር ጀመረች። እንግዲህ እግዚአብሔር ረድቷት እሷም ትጠመቃለች እንግዲህ ብለን ተስፋ እናደርጋለን። ጥሩ ይሆናል ሁሉ ነገር። እግዚአብሔር ይረዳቸዋል፣ ተጭንቀታቸው ይገላግላቸዋል። ኖላፍ አንቺ ጋር ብቻ የለም አለ እንደዚህ የማስጨነቅ ምናምን ነገር እንደዚህ አይነት መንፈስ አንቺ ጋር አልነበረም? ነበረ? አዎ ነበረ። ኧረ በጣም በከባዱ ነበር በፊት ማለት አሁን አይደለም። ኦኬ ያ ከተጠመቅሽ በኋላ የለም። ከተጠመቅኩ በኋላማ በቃ መጥቼ ተኛሁኝ። በቃ ስነሳ በቃ የሆነ ነገር ከላይ ላይ ብቻ የተነሳ ያህል ነው የተሰማኝ እና ትንሽ ከባድ ነው። አንድ ቀን እንደ ቃል አሁን የቃል በቀደም አመለጠኝ። መጨረሻው ሰዓት ላይ ነው የደረስኩት። ስለ እውነት በጣም ደስ የሚል እንትን ነው እና እግዚአብሔር የተመሰገነ ይሁን። ዴቫ የአንተን በትንሹ ሰምቻለሁ፣ ግን የሪከርድ የተደረገውን አዳምጨዋለሁኝ። አንድ ቀን ደግሞ እኔ ሄድበታለሁ። የእኔ ትንሽ በጣም ሰፊ ነው፣ ታሪኩ ብዙ ነው ትላለህ። ትዝታሽ ይቀሰቀስኩታል። በደንብ ለመስማት አሰስበን እኔ አይሻለሁ በደንብ መስማት የምፈልገው አይሻ ነግረሃለሁ። በተለይ